አንዴ ሌላ ቦታ እንዲያው የቆጡን አውረድ በላይ በብቷን ጣለች እንዳይሆንብን ከአንዱ ሳንሆን ዘመናችን እንዳያልቅ አደራ ማለት እንወዳለሁ። አባቶችም ወንድሞችም እየመከሩን ያሉት ይሄንን ነውና ይሄንን ገንዘብ እናድርግ። ጀመርን አይደል? ራዕይ ዮሐንስ ቁጭ ብለን እንማር። በቃ ሌላ አጀንዳ ሲሰጠን ትምህርት ላይ ነን። የትምህርት ሰዓት ሲሆን ትምህርት፣ ከዛ በኋላ የአባቶችን ምክር ሌሎችም በአጀንዳው ዙሪያ ላይ አሁን ለምሳሌ በቅዱሳን ሰላት ላይ የነበረው አጀንዳ አለ። በዛ ዙሪያ ላይ ብዙ ትምህርቶች ተሰጥቷል። መልካም ነው ትምህርቱን መሳተፍ። በትምህርት ሰዓት ግን ትምህርት ነው መምጣት ያለባችሁ። ራዕይ ዮሐንስ ትምህርት አለ ከተባለ እዛ ሰዓት ላይ ነው መገኘት ያለባችሁ። ትምህርት እየተሰጠ እንደሆነ ያወቃችሁ ሌላ ቦታ የምትሆኑ ሰዎች እባካችሁን ይሄ አግባብ አይደለም ይታረም እንላለን። ሁላችንም እያልን ያለነው ይሄን ነው። በትምህርት ሰዓት መሆን ያለባችሁ ትምህርት የሚሰጥበት ቤት ብቻ ነው። ይሄ ቤት ብቻ አይደለም፣ ሌሎች ወንድሞች ቤትም ኦኬ። አገልጋዮች እንዳይዳከሙ ልትራዱ ያስፈልጋል። እውነት ለመናገር አገልጋዮች ቅድምም ቀሲስ የተናገሩት ነገር በጣም ትክክለኛ ነገር ነው። ችግር የለም እኛ አንድም ነፍስ ብትሆን እናስተምራለን። ግን መዳከም ደግሞ አለ፣ መፈተን ደግሞ አለ። እንዴ ተማሪው ቲክቶክ ላይ ሁሉ ሰው ጭቅጭቅ ቦታ ነው ያለው እንዴ ለምን ደከማለው የሚል ስጋዊ መጎሰምም ደግሞ አለ። ይህ ለምን ይሆናል? እንደ ኦርቶዶክሳውያን ትምህርት አይወዱም ለምን እንባላለን? ይሄ ከእንደዚህ አይነት ነገር መራቅ አለብን። መምህር ክርስቶፎሮስ ቤት ትምህርት ካለ በትምህርት ሰዓት ሌላ ቦታ መሆን የለብንም። ትምህርቱን መማር ያስፈልጋል። እኔ ማምነው ትምህርት ስር ሰደድ የሆነ ለውጥ ማንነትን ያላብሳልና ትምህርት እንማር። በተለይ አሁን እየተማርን ያለነው የዮሐንስ ራዕይ ነው። ቀላል አይደለም። ዮሐንስ ራዕይ መማር እንደኔ ቁጭ ብዬ እኮ አይደለም ማስተምረው፣ የተማርኩትን ነው ማስተምራችሁ። ከዛ ደግሞ መዘጋጀት ደግሞ ያስፈልጋል። በጣም ብዙ ጊዜ ወስጄ መዘጋጀት አለብኝ። እያንዳንዱን የቤተክርስቲያን ትምህርት ማወቅ መረዳት፣ በዚህ መጽሐፍ ዙሪያ በዚህ የትንቢትና የራዕይ መጽሐፍ ዙሪያ የተጻፉ ጽሁፎችን ማንበብ ይሄን ሁሉ ዝግጅት ተዘጋጅቼ መጥቼ እናንተ ግን ከሌላችሁ በጣም መልካም አይሆንም፣ በእግዚአብሔር ዘንድም የተወደደ አይደለምና ትምህርት ላይ ትኩረት ስጡ። አሁን ብዙ ሰው ራዕይ ዮሐንስን አያውቅም። እውነት እንነጋገር። ብዙ ሰው ራዕይ ዮሐንስ ሲባል ኧረ እኔ ያን መጽሐፍ እፈራለሁ ነው የሚለው። መጽሐፉን እንድንፈራው አይደለም፣ እንዲያውም መጽሐፉን ያነበበ ያደመጠ የተገበረ ብፁዕ ነው ይላል። እንግዲህ ይህን መጽሐፍ ልንፈራው አይደለም፣ ወይም ራስጌያችን ላይ እንድናስቀምጠው አይደለም፣ ወይም አንዳንዶች እንደሚናገሩት ቅዠት ማባረሪያ እንድናደርገው አይደለም የተሰጠን። በቅዱስ ዮሐንስ በኩል ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን ደብዳቤ እኮ የላከልን እንድናነበው ነው፣ እንድንረዳው ነው፣ እንድናውቀው ነው። እና ይሄንን ገንዘብ ልናደርግ ያስፈልጋል። ቀሲስም ሆነ ዲያቆን በጣም ደስ የሚል ምክር ነው። እግዚአብሔር ይስጣችሁ። እሺ ከዚህ በኋላ ደግሞ ወደ ተማሪዎች እንሂድ። ሱላማጢስ ካንቺ ጀምራለሁ ወይ ከሩት ልጀምር? ከላይ ልጀምርና ሱላማጢስ ሃና፣ ከዛ እያልኩ ወርዳለሁ። ሌሎች ተማሪዎች አስገባለሁ። ጥያቄያቸውን እቀበልና ከዛ ቀጥታ ወደ ፈተናው እንሄዳለን ማለት ነው። እሺ ሩት ቀጥይ። ምን እንዲስተካከል ትፈልጊያለሽ? ሰላም ክርስቶስ ብዛላችሁ አባቶቼ፣ እፍቶኝ ባርኩኝ። እኔ በጣም ደስ ይለኛል። ትምህርቱ በጣም ደስ ይላል። ግን አንድ ነገር ብቻ ለመምህራችን ልንፈልግ ነው። ስታስተምሩ እንዳይደክማችሁ ውሃ የጠጣችሁ። እኔ ትምህርቱ በጣም እየተማርኩ ነው። ማርያምን እኔ አላውቅም። በጣም ደስ የሚለው ትምህርቱ። ግን እኔ አንድ ደግሞ እንትን አለኝ የታዘብኩና ሁሌ ስንማር ስናደርግ ከ200 ወይ ከ300 በላይ አይሄድም። ለምን 1 ሚሊዮን አንድ ቀን ብቻ ነው የገባ? እሱ ራሱ ታዝባለሁ። አይን ብቻ በጣም ጥሩ ሩትዬ፣ እግዚአብሔር ያክብርልኝ። ውሃ ጠጣ ብለሽኛል። ይሄው ውሃ ጠጣለሁ። እሺ ታዘዛለሁ። ደግሞ ውሃ ነው። በባለፈውም ሌላ ነገር እንዳይመስላችሁ ሐዋርያት ሥራም ላይ ውሃ ጠጣ ስትሉ ነበር። ውሃ ነው የምጠጣው፣ ሌላ ነገር የለም። ውሃ ጠጣለሁ። እሺ እግዚአብሔር አምላክ ያክብርልኝ። ሼር ኮፒ ሊንክ ታዝብያለሁ አለች። እውነቷን ነው። እግዚአብሔር አምላክ ይባርክሽ። እውነት ነው። ብዙ ሼር አይደረግም፣ ብዙ ኮፒ ሊንክ አይደረግም። እንግዲህ ምን እናድርግ? እንግዲህ ሩትዬ አድርጉ ብለን እየለመንን ነው። የእግዚአብሔርን ቃል ተማሩ ብለን ነው እየለመንን ያለ ነው። እኔ በጣም ከታዘብኩት ነገር እንዲያውም ቀሲስም እዚህም ባሉበት ይሄን ብናገር ደስ ይለኛል። ይሄ ጭፈራ ያለበት ቦታ ወይም ስድብ ያለበት ቦታ አይታችሁ ከሆነ 20 ሺህ 30 ሺህ ሰው ቁጭ ብሎ ያደምጣል።
ሰዎች ገስት እያስገቡ ዝም ብሎ ያስጨፍራሉ። እንደዚህ የሚያስጨፍሩ ሰዎች አሉና እንዲህ አይነት ቦታ 20 ሺህ 30 ሺህ ሰው ቁጭ ብሏል። እኔ እንጃ እኔ ኮፒ ሊንክ ሼር አድርጉም እንደኛ ኮፒ ሊንክ ሼር አድርጉም የሚሉም አይመስለኝም እነዛ ሰዎች። እና በጣም ለስጋዊ ነገር ብዙ ሰው ይገዛል፣ ለስጋ ብዙ ሰው ይገዛል። መንፈሳዊ የሆነ ቦታ ብዙ ሰው የለም። እና ይሄ መቀረፍ አለበት። በቃ መልመድ አለብን፣ መቀረፍ አለብን። እነዚህ ኦርቶዶክሳውያን ወንጌል እኮ አያውቁም፣ እነዚህ ኦርቶዶክሳውያን መጽሐፍ ቅዱስ አያውቁም እያሉ የሚሰድቡን ሰዎች ታያላችሁ አይደል? ሚዲያ ላይ እነሱን ማሳፈር ያስፈልጋል። የምናሳፍረው በምንድን ነው? በመሳደብ ነው እንዴ? አይደለም። እነሱ በመሳደብ አይደል፣ በመማር በማሳየት ህብረት በማድረግ መጽሐፍ ቅዱስ ጥናት ሲባሉ እንዴ ለእግዚአብሔር ቃል እኔ እኮ ለእግዚአብሔር ቃል ከእግዚአብሔር ለተላከ ደብዳቤ አባ አንጦንስ እንዳሉት አባ አንጦንስ ከንጉስ ደብዳቤ ደረሳቸው ይባላልና ደቀ መዛሙርቱ የአባ አንጦንስ ደቀ መዛሙርት አረ ይሄ ከንጉስ የተላከውን ደብዳቤ ያንብቡ ብለው ፍጥነትን ያደርጉ ዘንድ ግድ አሏቸው። እና አባ አንጦንስ በጣም ተገረሙና ለደቀ መዛሙርቶቻቸው እንዴ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የነገስታት ንጉስ ከሆነ ከአምላካችን ዘንድ የተላከ ደብዳቤ አለ፣ ያንን ደብዳቤ ለማንበብ ስለምን እንዲያትቸኩሉም ብለው ያስተማሯቸው ትምህርት አለ። እውነት እኮ ነው። ይሄ መጽሐፍ ቅዱስ እኮ ደብዳቤ ነው። ከማን የተላከ? ከእግዚአብሔር ዘንድ የተላከ ደብዳቤ። የዮሐንስ ወንጌል ደብዳቤ ነው፣ ማቴዎስ ወንጌል ደብዳቤ ነው፣ ማርቆስ ወንጌል ደብዳቤ ነው፣ ሉቃስ ወንጌል ደብዳቤ ነው። የሐዋርያው ቅዱስ ጳውሎስ 14 መልእክታት ደብዳቤዎች ናቸው። ራዕይ ዮሐንስ ደብዳቤ ነው። የቅዱስ ዮሐንስ 5ቱ መጽሐፍት ደብዳቤዎች ናቸው። ይሄንን ደብዳቤ ለማንበብ ለመረዳት ለማወቅ ከእግዚአብሔር ዘንድ የተላከ ደብዳቤ፣ ከሰው አላልኳችሁም፣ ከእግዚአብሔር ዘንድ እግዚአብሔር አምላክ ሰውን ተጠቅሞ የላከው ደብዳቤ ከእግዚአብሔር ነው። ግን የተላከው መልእክቱ ሰማያዊ መልእክትን ያቀፈ መጽሐፍ ነው። ይሄንን መጽሐፍ ማወቅ፣ መረዳት፣ መገንዘብ፣ ገንዘብ ማድረግ፣ ማንበብ እንዴት አያፋጥነንም? እውነት እኮ ነው። ለዛ አባ አንጦንስ እንዴት ከእግዚአብሔር የተላከ ደብዳቤ ለማንበብ አትቸኩሉም ብለው ያስተማሩት ትምህርት አለና እስከ መቼ ነው የምንቸኩለው መጽሐፍ ቅዱስን ለማወቅ? እስከ መቼ ነው የምንቸኩለው መጽሐፍ ቅዱስን ለመማር? እስከ መቼ ነው ምንቸኩለው ቅዱሳን መጽሐፍትን ቅዱሳን ደብዳቤዎችን ለማወቅ? እና ይሄንን ገንዘብ ማድረግ መቻል አለብን ክርስቲያኖች። እኔ ታዘብኩትን ነው ወይ አሜን። ሁሉም ሰው ሌላው የታዘብኩት ሁሉ ሰው ንጽጽር ቤት ነው ያለው። ሁሉ ያልተማረው ሁሉም ቤቱን ይከፍትና ንጽጽር፣ ቤቱን ይከፍትና እከለ ቤት ንጽጽር፣ እከለ ቤት ንጽጽር፣ እከለ እንዴ። አረ ትምህርትስ አያስፈልግም? ትምህርት ሐዲስ ኪዳን ብሉይ ኪዳን ትምህርት አያስፈልግም? ቅዱሳን መጽሐፍ ትምህርት አያስፈልግም? ትርጓሜ አያስፈልግም? አንድ ሰው እንኳን እሺ እንዲያው ይቅር እሺ እኔ እንኳን ቤት ከፍቼ ላስተምር አትሊስት አንድ መታችሁ ተማሩሽ አትሊስት እንኳን እንዲህ መሆን አልነበረበትም። ሁላችንም ቤታችንን ከፍተን ግማሾቻችን ነገረ ቅዱሳንን፣ ግማሾቻችን ነገረ ማርያም፣ ነገረ ክርስቶስን እንዲህ ነው መሆን የነበረበት። ግን ሁሉ ሰው ንጽጽር ቤት ነው ያለው። ትምህርት የሚማረው ማን ነው? እና እህታችን የተናገርሽው ነገር በጣም ትክክል ነው። እስከ መቼ ነው ከእግዚአብሔር የተላከ ደብዳቤ ለማንበብ ምን ቾክለው? በጣም ያሳዝናል። እኔ በጣም ነው የማዝነው። በጣም ሰው ከፍቅረኛው የተላከ ደብዳቤ ለማንበብ እንዴት ነው የሚጓጓው? ሰው ለምሳሌ ከምትወዱት ሰው ደብዳቤ ቢላክ ያንን ለማንበብ አትጓጉ? ታዲያ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተላከልንን ደብዳቤ ለማንበብ እስከ መቼ? እኔ በጣም አዝና። አሁን ያዕቆብን ልንጀምር ነው። እሺ መልካም እንጀምራለን፣ ችግር የለም። እኔ ከእግዚአብሔር ዘንድ ደሞዜን አገኘዋለሁ። ግን እስቲ እንታዘብ። እስቲ የያዕቆብ መልእክትን ስንት ሰው ነው ቁጭ ብሎ የሚማር? የያዕቆብ መልእክት 1000 ሰው ያንሰዋል? 2000 ሰው ያንሰዋል? እያያችሁ ነው። ትርጓሜ ነው ማስተምራችሁ። ደግሞ የቲክቶክ ዘመን ቪዲዮ ከፍቼ ስክሪን እያሳየው ነው። ከኪሴ አውጥቼ አይደለም ማስተምራችሁ። የቤተክርስቲያን ትምህርት ነው የምትማሩት። ስንት ሰው ነው እሺ የሚማረው? ሁሉ ጊዜ በቃ ያዕቆብ 2 ላይ ስንታገል እንዋል። ሙሉ መጽሐፉን እንደመረዳት፣ ሙሉ ሐሳቡን እንደመረዳት፣ ሙሉ ትርጓሜውን እንደመረዳት በቃ አንድ ጥቅስ እንወስዳለን። ከዛ ስንጨቃጨቅ ከኢአማኞች ጋር ዘመናችን ያልቃል።
አንዳንዱ ሰው እኮ ሮሜ አንድ ምዕራፍ ያለው ነው የሚመስለው። ሮሜ 8:16 ብቻ ጳውሎስ የጻፈ ነው የሚመስለው። ይቅርታ ሮሜ 8:34 ብቻ ቅዱስ ጳውሎስ የጻፈ ነው የሚመስለው። ብዙ ሰው ሌላ 16 ምዕራፍ እንዳለው አያውቅም። ሮሜ ከጻፈ 16 ምዕራፍ የለም። ስለሌላው ግድ አይሰጠውም። እድሜ ልኩን ሮሜ 8:34ን ሲታገል ዘመኑ ያልቃል። ወርቦት ሮሜ 1 ምዕራፍ 1 ምዕራፍ 2 ምዕራፍ 3 ምዕራፍ 4 ምዕራፍ 5 ምዕራፍ 6 ማን ያንብብልን? ቤተክርስቲያን ካላስተማራችን ማን ያስተምረን? ለኛ የተጻፈ አይመስለንም። በቃ ለኛ የተጻፈው ሮሜ 8:34 ይፈርዳል ወይስ ያማልዳል? ዘመናችንን ሙሉ በዛ እንጨቃጨቅ። ፕሊዝ ትምህርት እንውደድ። አንዳንድ መምህራን ስም እዚህ ላይ አላነሳም። አንዳንድ መምህራን ሞክረው ይደከማቸዋል። አንዳንዱ ቲክቶክን ለቆ ወጥቷል። አይ ዲያቆን ዛማኑኤል ቲክቶክ ለትምህርት የሚሆን አይደለም ብሎ ጥሎ ይወጣሉ። ያሰለቻል እኮ ያደክማል እኮ። ለማን ነው የምንለፋው ታዲያ? እናንተ ካልተማራችሁ ለማንሽ? ሁሉም ሊቅ ከሆነ ማን ነው መምህሩ ወይስ ማን ነው ተማሪው? ሁሉም ሊቅ ሆኖ በንጽጽር ዓለም ላይ ነው ያለው። ያሳዝናል ብቻ። እሺ ጥሩ ምክር ነው ሮትዬ፣ እግዚአብሔር አምላክ ይባርክሽ። እሺ ሱላማጢስ ቀጥይ። እሺ እንዴት አመሻችሁ አባቶች፣ ይፍቱኝ ይባርኩ። እኔ የምለው መምህር ያው የኛ ችግር ነው። እርሶ እንግዲህ ከሚገባ በላይ እየለፉ እየደከሙ ነው። ሲጀመር እንደዛ አይነት ትምህርትም ቲክቶክ ላይም የለም። እኛ ግን እኛ የምንወድ ያው ወሬ ነው፣ የሆነ ብሽሽቅ ምናምን ስለምንፈልግ ከሌላ ቤተ እምነቶች ጋር የሆነ ሜንሽን መደራረግ በኮሜንት ዱላ እሱ ስለምንፈልግ አብዛኞቻችን ለዛ ነው ቁጭ ብለን የማንማረውና እዛ ላይ እውነት ለመናገር ብዙ ሰዎች ቢጠየቁ የሆነ ፐርሰን ምናምን ደጋፊ ናቸው። ከዛ ግን ቢጠየቁ ምንም የለም። ከዛ የሆነ ነገር ሲፈጠር አንደኛው ከአንደኛው የሆነ ነገር ከወንድማማቾች እንኳን የሆነ ነገር ሲፈጠር ሳይድ ይዘው ከስድብ ውጭ ሌላ ነገር የላቸውም። ግን እንዴት ቢነገራቸው እንደሚገቡም እንዴት እንደሚገባቸው እኔ ለራሴ ሁልጊዜ ጥያቄ ነው። እና እንግዲህ እኔ ለራሴ ብዙ ለጠይቂያቸዋለሁ፣ ደክሜያለሁ። በፌስቡክ ላይ ምንም ብዙ እንማራለን እሺ ምናምን እስኪጀመር ድረስ የጓጉ ነበሩ። ግን አሁን ይኑሩ አይኑሩ አላውቅም፣ እኔ እንጃ። ብዙ ቴሌግራም ላይም ግሩፕ ላይ እንደዚህ መማር የምትፈልጉ ነው ተማሩ ምናምን ያልኳቸው አሉ። እሺ ምናምን ይላሉ፣ ግን የሚመጡ አይመስለኝም። እሺ ይላሉ፣ ትምህርት ላይ ግን ያን ያክል ነው። ያው እኔ እንደዚህ አይደለም የጠበቁት ራይ በጣም ብዙ ሰው እንሆናለን ብዬ ነበረ። ግን ይሁን ሲጀመር የብዛት ምናምን 4000 5000 ሰው ስለተሰበሰበም አይደለም። ከዛ ግን የፍሬ የሚያፈሩት ምን ያክል ናቸው የሚለው ነው። አሁን እዛ ጋር እንደው ሚሊዮን ቢደረደር እውነት ለመናገር እና እዚህ ጋር ካሉ ሰዎች የትኛው እንደሚበልጥ እንግዲህ እግዚአብሔር ያውቀዋል። በፍሬ በምን እዛ ላይ ስድድብ ነው። እዚህ ጋር ግን ሁላችንም ቁጭ ብለን ነው የምንማር። ምንም ነገር አሁን በቃ ማጻፍ ሳይችል የሚቀመጥ ሰው እኮ ካልጻፈ ኮሜንት የሆነ ሜንሽን ካላደረገ መቀመጥ የማይችል ሰው አለ እና እነዛ ናቸው የማይመጡት። ስለዚህ እንግዲህ እንደውም እንግዲህ ስማቸውን አላቅም፣ አይ ቲንክ ቅዱስ ዮሐንስ አፈወርቅ ነበር አይደለ? ብዙ ጉባኤ ላይ ብዙ ሰው ይሰበሰብ ነበር። ከዛ ግን አንድ ቀን አንድ ሰው ብቻ አገኘ። ከዛ ዛሬ ሰው የት ሄዶ ነው? የለም። አይ ድሮም እነሱ የሉም ነበረ አንተ ብቻ ነበር ካለና ያ ሁሉ ገለባ ነው። ግን ፍሬው አሁን 200 300 እኔ አላፈራሁም ለራሴን፣ ግን ብናፈራ እኛ ካፈራ በቂ ነው በእግዚአብሔር ዘንድ ማለት ነው። ያ ሁሉ የሚሯሯጠው እንደተሯሯጠ ያው በቃ አንድ ቀን ሳናስበው ዓለም ታልፋለች። አለቀ። ይሄ ነው እና አልገባቸዋል። እንግዲህ ምናልባት እኔ ያለኝ ሐሳብ ከቻል ወንድሞችን ብናናገራቸው አንድ ቀን ስብሰባ አድርገን ምናምን በዚህ ሰዓት ላይ እነሱ ባይከፍቱ ደስ ይለኛል። ምናልባት የሚገቡበት ሲያጡ እንደው መጣው ቁጭ ብለው ከተማሩ 2 ሰዓት እኮ ናት። እኔ አሁን ይሄን ትምህርት እውነት ለመናገር እንደው ጌታ ሆይ እንደው ሁልጊዜ አንድም ሰከንድ ሳላሸራረፍ ተቀምጬ የመማርበትን ጊዜ አምጣልኝ ብዬ ነው ሁልጊዜ ጸሎት የማደርገውና
ስቲል ከኔ አልፎ ቤተሰቦችን ሁሉ ይዤ ቁጭ ብዬ እንዲማሩ ይሄን ትምህርት ሁሉ ጊዜ የምናፍቀው የምጓጓው በቃ በእውነት ከልቤ ነው ማርያምን። እኔ አሁን ስራ ምናምን ከሆንኩ አንደኛውን ስልኬን ሪከርድ እያደረኩ ሰው ድምጽ ምናምን እንዳይገባብኝ አደርግና ሽንት ቤት ላይ አስቀምጬ ሪከርድ አድርጌ በሌላ ቀን አዳምጠዋለሁ በቃ። እና አሁን እኔ ዳይ ቱ ዳይ ሁሉ ጊዜ አልማርም፣ አይመቸኝም፣ ገባ ወጣላለሁ። የሆነ ቃል እንዲያልፈኝ ግን አልፈልግም። ለምን ያን ተመልሽ መጻፍ አለብኝ። መጻፈኔ ግዴታ እንደ ግዴታ አድርጌ ለራሴ አይምሮዬን ግዴታ አድርጌ ነው ማሳመነው። ምክንያቱም መስማትማ እኮ እዛም ገብቼ ልሰማ እችላለሁ ዩቲዩብ ምንም በቃ። ግን ካልጻፉ ግን ምንም ሴቭ የማደርገው ነገር የለም። አሁን ነገ ከነገ ወዲያ ተመልሼ ከዛ ደግሞ የኔ ታናሽ እህት ወንድሞች ከኔ በታች የሚመጡ ትውልዶችን ደግሞ ይሄንን ነገር የጻፍኩትን ነገር እንዳስረዳቸው እንድነግራቸው መሆን አለበትና አብዛኛው መጻፍ የማይወዱ ሰዎች አንደኛ እዚህ አይቀመጡም። ሁለተኛ ያው በቃ በኮመንት ስድብ ምናምን በሽሽቁን ያንን ነገር ካላደረጉ መቀመጥ ስለማይችሉ እነሱ ናቸውና አንድ ግን ትልቁ ነገር ወንድሞች በዚህ ሰዓት በቃ ሁለት ሰዓት ያክል እንደው ሰዓትም ሳናሸራረፍ ሳናስበለጥ ሳናሳንስ ለታብታብም ጊዜ ሳንሰጥ ራሳችን ታድርጉ ሳንባል በቃ እንደገባን ትምህርት እንጀምራለን። እነሱም በዛች ሰዓት ከቻሉ ወንድሞቻችን ቢተባበሩን ትምህርት ባይጀምሩ ለሁለት ሰዓት በቃ ለሁለት ሰዓት ያክል ፍሪ ቢያደርጉን ይሄን ሚዲያ ይሄ ነው የኔ ሐሳብ። አመሰግናለሁ። እግዚአብሔር ያክብርልን። ሱላማጢስ በጣም ደስ የሚል ምክር ነው የመከረችን። ትክክለኛ ምክር ነው። ደስ ይላል። እውነት ነው። ወንድሞች ይታዘዛሉ፣ ችግር የለም። እኔ ያናግራቸዋለሁ። ግን ጥሩ ምክር ነው። እኔ ያው ጀስት በሰዋዊው ነው የተናገርኩት። እንደው መልካም የፍቅር ግሳጽ ያርጋችሁ ሰዱት እንዳልኩት ነው ቅድም። አንድ ሰውም ቢሆን ለምሳሌ እዚህ ጋር አንድ ሰው ሱላማጢስ ብቻ ብትቀር እሷ ስላለች ላይቭ ቤን አላቆምም፣ ከፍታለሁ። ሱላማጢስ ትምህርቱን ትማራለች። ሰማይ ምድር አድምጭ እያልኩ እኔ እቀጥላለሁ። ሰው ግን ይጠየቅበታል። ይሄ የእግዚአብሔር ቃል ይፈርድብናል። እንጠየቅበታለን በጌታ ፊት፣ በፍርድ ወንበር እንገለጣለን። አልተማርኩም አያድንም። ስለዚህ ይሄን ማወቅ ያስፈልጋል። አንድም ሰው ቢሆን እኛ እንቀጥላለን። ግን እንዲህ ባይሆን በደንብ አድርጋችሁ አስተውሉ። እንዲህ ባይሆን ለእግዚአብሔር ቃል ፍቅር ቢኖረን ሰብሰብ ብለን ብንማር ብናውቅ ለኛው ነው ጠቀሜታው። በነፃ ነው እየተማራችሁት ያላችሁት። 5 ሳንቲም እኔ ከማንም ሰው አልጠይቅም። በነፃ ነው እየተማራችሁ ያላችሁት። በነፃ ጊፍት ስጡ አልል፣ እንዲያድርጉ አልል። አካውንቱን ለመርዳት የምታደርጉት ሰዎች መልካም፣ እግዚአብሔር ይስጣችሁ። ከዛ ያለፈ ግን በነፃ ነው ማስተማር። እኔ ደሞዜ ከእግዚአብሔር ዘንድ ነው ማገኘው። ከእግዚአብሔር ዘንድ ነው ማገኘውና የኔ ደሞዝ እናንተ ስትማሩ ማየት ነው። በቃ ታውቃላችሁ፣ እነ ትህትና ታውቃላችሁ፣ እና ሀኒዬ ታውቃላችሁ፣ ተማሪዎች ዲያቆን ስለሺ ታውቃለህ። የሆነ ነገር ተማሪዎች ጎድለው ሳይ የምጨነቀውን ጭንቀት ታውቃላችሁ። ይሄ የምጨነቀው ለምንድን ነው? ተማሪው እንዲያውቅ ነው፣ እንዲማር ነው። ቃል እግዚአብሔርን እንዲያውቅ ነው። ቤተክርስቲያንን የሚሰድቡ ሰዎች እንዲያፍሩ ፈልጋለሁ። ቤተክርስቲያን ታስተምራለች፣ ወንጌልን ታስተምራለች። ሚማር ጠፋ እንጂ ሚማር ቁጥሩ አነሰ እንጂ ቤተክርስቲያን ወንጌል ታስተምራለች። መጽሐፍ ቅዱስ እነዚህ ኦርቶዶክሳውያን አያውቁም አያስተምሩም እያሉ በሐሰት ይከሳሉ። ያ ማፈር፣ እነዛ ሰዎች ማፈር የሚችሉት እኛ ቁጭ ብለን ስንማር ነው። በግብር ልናሳያቸው ያስፈልጋል። ለእግዚአብሔር ቃል ያለንን ፍቅር ልናሳያቸው ያስፈልጋል። በመስደብ አይደለም። እንቀጥላለን። ለፈተና ተዘጋጁ። ቀጥታ ሀኒን እቀበላለሁ። አንድ ሰው ሁለት ሰው ልቀበልና ከዛ ወደ ፈተናው እንሄዳለን። እሺ ሀኒ ቀጥይ። እሺ ሰላም ክርስቶስ ይብዛላችሁ ሁላችሁም። አባቶቼ ይባርኩኝ። መምህር ካርቶን ስልኬ ያስተጋባል መሰለኝ። መምህር ወይም ሚውት ያድርጉት የእርሶን። እሺ ቀጥታ ከመምህር ምንም አይነት አስተያየት ልሰጥ አልችልም። እግዚአብሔር በሚያውቀው ሰዓት ተባለ፣ ሰዓታችን ተስተካከለልን። ደስ በሚል ሰዓት ነው። በሰላም 1 ሰዓት እንገባለን ተምረን በሰዓቱ እንበተናለን እና በሰዓት በኩል ምንም አይነት እንትን የለንም። ግን ችግሩ ያለው እኛው ጋር ነው። በነገራችን ላይ እህቶቼ ወንድሞቼ ችግሩ ያለው እኛው ጋር ነው።
ለምን አንደኛ ህብረት ኖሮን ማስታወቂያ መስራት የለም። ማናችንም ማስታወቂያ ላይ በጣም በትኩረት ብንነጋገርበት ማስታወቂያ ማንም የሚሰራ የለም እግዚአብሔር በሚያውቀው። ይሄን ነገር ስራዬ ብላችሁ እንደው ምንም ብዙም ሰዓት አይፈጅም ማስታወቂያው እና እዛች እንትን የምትለቁት ማስታወቂያ ላይ እስቲ ዛሬ ማታ እንኳን የዮሐንስ ራእይ ትምህርት አለና ሁላችንም በህብረት መተን እንማር ብላችሁ ጽፋችሁ ማስታወቂያ ብትሰሩ ይሄ ነገር ባይሰለቸን ባንዝል ይህንን በጥብቅ እውነት በማስተዋል ብንረዳው ጥሩ ነው። እርስ በርሳችን በህብረት ማስታወቂያ ላይ ትኩረት ብናደርግ። ከዛ በተረፈ ደግሞ እዚህ በየቦታው እየሄድን እዚህ ንጽጽሩም ላይ ከምንል ሁላችንም መምህር ሲገቡ ሲጀመር መምህር ደግሞ ሰዓቱን ራሱ አስተካክለው ማንም አይገባም በዚህን ሰዓት ላይ ሰዓቱ ስለተስተካከለን መምህር ሲገቡ ሁላችንም በህብረት አንዴ መተን ትምህርታችንን ተምረን በተረጋጋ መንፈስ ተበትነን ወደምትሄዱበት ሄዳላችሁ። ስለ እውነቱ ነው የምላችሁ። እኔ እስካሁን ድረስ እዚህ ቲክታክ ላይ ትምህርቷን ብዬ ነው እንትን የምለው። ለምን በጣም ራሴ የለወጥኩበት መጽሐፍ ቅዱስን ራሱ ማንበብ አልችልም ነበረ። በትኩረት ሆን ብዬ ስራዬ ብዬ ሰንበት በመጣ ቁጥር መጽሐፍ ቅዱስን ከደብተሬ ጋር እየገለጥኩኝ እማገናኝ እማነብን በቃ ይሄ ነው ለኔ ትርፌ። እስካሁን ድረስ ያፈራውበት ምንድነው እሱ በቃ መጽሐፍ የተማርኩትን ጥቅሶቹን ከመጽሐፍ ቅዱስ ጋር እያገናኘው አንድምታውን እያነበብኩኝ ሁሌም በቃ ደስ ብሏችሁ የምትረዱት የምታነቡበት እና ይህንን ነው በቃ ያተረፍኩት እግዚአብሔር በሚያውቀውና ሁላችንም ራሳችንን እንመርምር። እውነት አንዳንዴ ንጽጽሩን ቦታ ሁሉም ቦታ ስንገባ እውነት እስቲ የቤተ ክርስቲያን አስተምሯ የቤተ ክርስቲያን ምሰሶ የተባሉት አምስቱን አዕማደ ምስጢርን እንኳን እስቲ በደንብ አውቃለሁ እንዴ ከዚህ በቃ እዚህ ጋር ራሱ ይሄን አውቃለሁ እንዴ ብለን ራሳችንን ማሰብ። ለምን እዛ ጋር ያቺን እንትን ሳንል መጽሐፍ ቅዱስን እንትን አንልማ አንሄድበትም። ስለዚህ ይሄንን እንኳን አውቃለሁ ወይ ብለን ራሳችንን መመርመር። እኔ እውነቴን ነው የምላችሁ እዚህ ቲክታክ ላይ ያተረፍኩት አንደኛ መጽሐፍ ቅዱስን በደንብ እንዳነብ እንድረዳ ረድቶኛልና ሁላችንም ህብረት ይኑረን። ቤት ስንከፍት ደግሞ መምህራን ከሌሉ ቤታችንን ስንከፍት በህብረት መተን ጥያቄዎች ያላችሁ ጥያቄ አውጥታችሁ መታችሁ እኔ ቤት አይታችኋል እንግዲህ እንዴት እየሳቅን እንዴት መልሱን እንዴት እንደምንመልስ እንዴት በቃ ደስ ብሎን እንትን እንደምንጠያየቅና ሁላችንም ማንንም ቤት በቃ እህቶቻችን የከፈቱበት ጥያቄና መልስ ያለበት እየገባን እየተጠያየቅን መምህራኖች ሲገቡ ደግሞ እስቲ ወደ መምህራኖች ጋር ገብተን ደግሞ ብንማር ብንረዳ ብለን እንደ ቤሪያ ምዕመናን መጽሐፍ ቅዱስን እንመርምር። ሁላችንም መጽሐፍ ቅዱስን እንወቅ። ይሄ መልእክቴ ነው። ግን ህብረታችን በደንብ ተጠናክሮ ይቀጥል። ማስታወቂያ እንስራ። ይሄ መልእክቴ ነው። እግዚአብሔር አምላክ ያክብርልኝ። መምህር ረጅም እድሜና ጤናን ይስጥልን። አሜን አሜን አሜን። እግዚአብሔር አምላክ ያክብርልን። ሀኒዬ እግዚአብሔር አምላክ ያክብርሽ። እውነት ብዙ ሐዋርያዊ ተልእኮ ስትሄጂ አይቻለሁ። ማስታወቂያ በመስራት ስትራጃ አይቻለሁ እና እግዚአብሔር ልቦናሽን መሻት ይፈጽምልሽ። በጣም ጥሩ መልእክት ነው ያስተላለፈችው። ተባረኪ። ከዚህ በኋላ ሁለት ሰው አለ ናታንና ትትናን ተቀብዬ ወደ ፈተናው እንሄዳለን። እንግዲህ 12 ጥያቄ ነው በነገራችን ላይ 12ቱን ሐዋርያት 12ቱ ነገር እስራኤልን በማሰብ ነው 12 ጥያቄ ነው ያዘጋጀሁት። ተዘጋጁ ለጥያቄና መልሱ። ፈተናውን ልክ ትትና እንደጨረሰች ወደ ፈተናው ነው የምንሄደው። ናታን ወንድማችን ወይ ናታን ይቀጥልና ትትና ናታን ይሰማል? ናታን እሺ። ትትና አቲም ኔትወርክ ይሆናል። ትትና ይቀጥይ። ትትና አባቶቻችን ይፍቱን በረከቱ ይደርብን። እግዚአብሔር ይስጥልን። እንደ ሀሳብ መደጋገም ስለሚሆንብኝ መምህር በእውነት ቃለ ሕይወት ያሰማልን፣ እድሜ ይስጥልን። ለእርሶ ትልቅ ዋጋ እየከፈሉ እንደሚያስተምሩ እናውቃለሁ። ዋጋውትን ከሰማይ ይክፈልልን፣ እያነሰን ይሄ ይጨመርልን የምለው መልእክት የለኝም በእርሶ ዙሪያ። በእኛ ነው ያው ድክመቶቻችን እህቶቻችን ነግረውናል። ድክመቶቻችን እየጨመርናቸው ብንሄድ የተናገርናቸውን ስለምንሰራ ስለምንረሳቸው
እስከ ቀጣይ የተነገረንን እናስተካክልና የቀረውን ደግሞ እየተነጋገርን እናስተካክላለን። ያው ዛሬ መነጋገራችን ጊዜ መፍጀታችን ለተግባር ላይ እንድናውለው ስለሆነ በተግባር ይገለጽ። መምህር እግዚአብሔር ይስጥልኝ። አሜን። ትትናዬ እግዚአብሔር አምላክ ይባርክሽ። በጣም እንደ ሀና እንደ ሌሎችም እንደ ሱላማጢስ ሌሎችም አሉ ማስታወቂያ በመስራት ብዙ የምትደክም እህታችን ናት። ትትናዬ እጅግ አድርገን እንወድሻለን። በክርስቶስ ፍቅር በርቺ። በጣም ነው የምወድሽ። ከዚህ ጋር ተያይዞ ብዙ ሰው ፎሎ አድርገን የሚል ጥያቄ እየቀረበብኝ ነው። አንድ ጊዜ እንድትረዱኝ እፈልጋለሁ። እኔ ማንንም ሰው ፎሎ አላደርግም። ከዚህ በፊት ፎሎ አድርግ ነበር፣ ታውቃላችሁ። ብዙ ሰው ፎሎ አድርግ ነበረ። ግን ፎሎ ካደረኩ በኋላ ሳልፈልገው ውስጤ መንፈሴ የሚረብሽ ደስ ማይል ነገሮች ፖስት ይደረጋሉና ደስ ማይሉ ነገሮች አሉና እንዴ እየታመምኩ መጣው እውነት ለመናገር እና ደስ መጥፎ የሆኑ ነገሮች ፖስት ይደረጋሉ። ስለዚህ አንፎሎ ባደርግ አንዱን ሰው አንፎሎ አድርጎ አንዱን ሰው ፎሎ ማድረግ ደግሞ አግባብ አይደለም። ይሄ ደግሞ አድሎነት ነውና እኔ ቤተክርስቲያን አገልጋይ ነኝ። ቤተክርስቲያን አስተምራ አገልግል ብላኝ ነው የላከችኝ። ወደ ሚዲያ ስመጣ ስለ ፐርሰናል ጌን ስለ ራሴ ሳይሆን ስለ ቤተክርስቲያን ላወራ ነው የመጣሁት። ስለዚህ አስተምሬ እወጣለሁ። በዛ ምክንያት ነው ሰው ፎሎ ማላደርገው እና ከዲን ፎሎ አድርጎ እኔን ፎሎ ሳያደርግ ደግሞ የሚል ሌላ ጭቅጭቅ እንዳይነሳ ከመጠንቀቅ ነው። ሁላችሁንም ወዳችኋለሁ። እንዲያው ሁላችሁም ፎሎአችሁን አንስታችሁ ማለት ነው። እኔ ከኔ 200 አሁን ወደ 300 ሺህ ሊጠጋ ነው። ሁላችሁም ፎሎአችሁን አንሱና 000 ሆኖ ግን ተማሩልኝ እባካችሁ። አሁን ስለ ፎሎ አናስብ። እንዲያው በክርስቶስ ፍቅር ልለምናችሁ፣ በቃ ሁላችሁም ፎሎአችሁን አንሱ። እኔን ፎሎ ያደረጋችሁ አንሱ፣ ችግር የለም። ግን ትምህርቱን ተማሩ። እኔን ፎሎ ሳይሆን ቤተክርስቲያንን። እኔ እዚህ ጋር የመጣሁት ትምህርቱን ተምራችሁ ንስሐ ሁላችንም ገብተን ወደ ቤተክርስቲያን እንድንገባ ነው። ኦኬ፣ ወደ ክርስቶስ የክርስቶስ እስረኛ እንድንሆን ነው አላማዬ እንጂ ከሌን ፎሎ ማድረግ ከሌን ፎሎ አለማድረግ አይደለም። ኦኬ፣ በዛ በመልካሙ ሰዱት። ፎሎ ማላደርገው ደስ የሚል ነገር እያየው ስላልሆነ ወንድሞች ሲጣሉ ማየት እኔ አልፈልግም፣ ያመኛል። በጣም ነው የምታመመው። አሁን ራሱ አያለው ላይክ ሳልፈልግ የሚልኩ ሰዎች አሉ። ሜሴጁን በዘጋው በቴሌግራም መላክ ጀመሩ። በቃ እኔ ቤተክርስቲያን አገልጋይ ነኝ፣ ላስተምርበት። እባካችሁን በክርስቶስ ፍቅር ልለምናችሁ። ሌላ ነገር ውስጥ እኔ መግባት አልፈልግም። ትምህርት ላስተምር፣ አስተምሬ ዞር ልበልና ፎሎ አድርገን የምትሉ በተረዱኝ። ፎሎ ማንንም ያላደረኩበት ምክንያትን ተረዱኝ ለማለት ነው። እወዳችኋለሁ። ማንንም ሰው አልጠላም። ሁላችሁንም በክርስቶስ ፍቅር እወዳችኋለሁ። ፎሎ ግን የማላደርገው መጥፎ ነገር ላለማየት ከመጠንቀቅ ነው። ትምህርቱን ተምራችሁ ብቻ ውጡ ለማለት ነው። እወዳችኋለሁ። ከዚህ ጋር አያይዤን መናገር ስላለብኝ ነው። ሁላችሁንም በክርስቶስ ፍቅር አፈቅራችኋለሁ። ኦኬ፣ አፈቅራችኋለሁ። እሺ፣ ይሄን ካልኩ ቀጥታ ወደ ፈተናው እንሂድ አይደለ? ቀሲስ ወደ ፈተናው እንሂድ አባቶቼ። ቀሲስ ቀለመወርቅ ወደ ፈተናው እንሂድ ወይስ ሌላ የሚጨመር ነገር ካለ? ቀሲስ ኤፍሬም፣ ቀሲስ ቀለመወርቅ። አቤት። ላይክ ወንጌል ወደ ፈተናው እንሂድ ፍቀዱልን። አዎ ይቀጥሉ። አዎ በቃ ሁሉንም ሀሳብ ተብሏል። እህቶቻችንም ሀሳባቸውን ሰጥተዋል። ጊዜ እንዳንወስድ ወደ ፈተናው ይሄዱ። በጣም ጥሩ። እሺ፣ ከፈተናው አዘጋጅቼዋለሁ። እባካችሁ እስካሁን ድረስ እግዚአብሔር ረድቶን ከኔ ሳይሆን በእግዚአብሔር እርዳታ መግቢያውን ተምረናል። ዮሐንስ ራዕይ መግቢያውን ተምረናል። ቀላል አልነበረም። መግቢያው ብቻው 2 መርሃ ግብር ነው የወሰድነው። መግቢያውን ብቻ ለማወቅ 2 መርሃ ግብር ነው የወሰድነው። መግቢያውን ተምረናል። ምዕራፍ 1ን ተምረናል። ምዕራፍ 2 ተምረናል። ምዕራፍ 3 ተምረን ጨርሰናል። በዛ ዙሪያ የተዘጋጁ ጥያቄዎች ናቸው። ይሄ እንደ ሚድ ተርም አድርጋችሁ አስቡት። 4 መርሃ ግብር መግቢያውን ጨምሮ ነው። 3ቱን ምዕራፎች ጨርሰናል። ዓርብ ዕለት ምዕራፍ 4 ነው የምንጀምረው። በፓወርፖይንት ነው የምንማረው። ዓርብ ዕለት ፓወርፖይንት አዘጋጃለሁ። ማለትም አሁን ምንድነው የተረዳሁት አንድ ነገር ትምህርቱ ጥሩ ነው የሚል ነው። ሁላችሁም ጥሩ ነው የሚል ነው። ከዚህ በላይ ደግሞ በደንብ እንድትማሩልኝ እፈልጋለሁ። ስለዚህ ምን አዘጋጅቻለሁ? ፓወርፖይንት አዘጋጅቻለሁ።
ከምዕራፍ 4 ጀምሮ በፓወርፖይንት ነው የምንሄደው። በተቻለ መጠን በፓወርፖይንት እያያችሁ ምስልም እያሳየዋችሁ በተለይ በኋላ ላይ ድምጽ ሁሉ የምንሰማው ብዙ ነገሮች አሉ። እነዛን ሁሉ እየሰማን ትርጓሜውን በደንብ አድርገን በፓወርፖይንት እያደረኩ አንድምታ ትርጓሜውንም ኦርቶዶክሳውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንትንም ግብፃውያን መተርጉማንንም እያየን ነው የምንቀጥለው ማለት ነው። በዛ አይነት ሂደት ነው የምንቀጥለው። ፓወርፖይንት የተዘጋጀ ነው። ዓርብ ዕለት ምዕራፍ 4ን ስንማር በፓወርፖይንት ነው። ከዚህ በኋላ ያሉት ምዕራፎችን በዛ አይነት ሂደት እንማራለን ማለት ነው። እርግጠኛ ነኝ እግዚአብሔር መንፈስ ቅዱስ ይረዳናል። ከዚህ በላይ በደንብ አድርጋችሁ እንደምትረዱ ራዕይ መጽሐፍን ተስፋ አደርጋለሁ። አይዟችሁ፣ በርቱ። እባካችሁ እንዳትደክሙ በክርስቶስ ፍቅር ለምናችኋለሁ። የሚበልጠው ትምህርት ነው። ትምህርት ይለውጣል ሰውን። ኦኬ፣ ስር ሰደድ ለውጥ በህይወታችሁ ውስጥ ያመጣል። እስከመቼ ድረስ ራዕይ ዮሐንስን ሳታውቁ ትኖራላችሁ? እስከመቼ ድረስ ይህንን ቅዱስ መጽሐፍ ሳታውቁ ወደ መቃብር ትወርዳላችሁ? እንዲህ ብሎ ነገር የለም። ክርስቲያን ሁሉ ሊያነባው የተገብረው የተገባ መጽሐፍ ነው። ስለዚህ መጽሐፉን ጀምረናል። እግዚአብሔር መድኃኒዓለም መንፈስ ቅዱስ እየረዳን 3ቱን ምዕራፍ ጨርሰናል። ዛሬ ፈተና ፋይናል ኤግዛም ትወስዳላችሁ የሶስቱን ምዕራፍ። ከዛ ቀጥታ ደግሞ ከምዕራፍ 4 ዓርብ ዕለት እንጀምርና እንጨርሳለን ማለት ነው። ብዙ ክፍሎች የምናያቸው ከዚህ በኋላ አሉ። 666 ምንድን ነው? እስከዛሬ ሰዎች ዩቲዩብ ላይ ሲሸቅሉብን ኖሩ። የቤተክርስቲያን ትርጓሜ ምንድን ነው? እውነተኛ አባቶቻችን በዚህ ጉዳይ ላይ ምን ብለው አስተማሩ የሚለውን እናያለን። ኦኬ። ከዛ በላይ ራዕይ ዮሐንስ ምዕራፍ 12 ሴት የተባለችው ማን ናት? በእርግጥ ኢየሩሳሌም ናት? በእርግጥ ቤተክርስቲያን ናት? ወይስ እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ናት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ምን ብለው አስተማሩ? ግብፃውያን መተርጉማን ምን ብለው ተረጎሙት? ምስራቃውያን አባቶች በዚህ ጉዳይ ላይ ምን ብለው ተናገሩ፣ ጻፉ የሚለውን ለሐዋርያት ቅርብ የነበሩትን አባቶች ራዕይ ዮሐንስ ምዕራፍ 12ን እንዴት ተረጎሙ የሚለውን እናያለን። ምንም ችግር የለም በዛ ክፍል ላይ ስንደርስ። አውሬው የተባለው ማን ነው? እነዚህ ነጥቦች የምናያቸው ይሆናል። ስለዚህ አደራ ትምህርቱን እስከ ፍጻሜ እንድትማሩ በክርስቶስ ኢየሱስ ፍቅር እለምናችኋለሁ። ቀጥታ ወደ ፈተናው ነው የምንሄደው። ፈተናው 12 ጥያቄ ነው። እያንዳንዱ አንደኛ ጥያቄ ስትጨርሱ መልሱን ጻፉት። ኮሜንት እንዳትጽፉ በመድኃኒዓለም እንዲያው በእግዚአብሔር ለለምናችሁ። በኮሜንት ላይ መልስ እንዳትጽፉ። በጣም ወደ 320 ሰው አለ ፈተናውን ሊወስድ ነው የመጣው። መልስ እንዳትጽፉ። ወረቀትና ስክሪፕቶ ታዘጋጃላችሁ፣ ደፍተር ታዘጋጃላችሁ። መልሱን ለራሳችሁ ነው የምትጽፉት። ከዛ በኋላ እኛ ከልሰን መልሱን ስንጠያየቅ ያኔ ግሬድ ታደርጋላችሁ። ውጤታችሁን ነው ኮሜንት ላይ የምትጽፉት። ውጤታችሁን ኮሜንት ላይ ትጽፋላችሁ። ኮሜንት ይጥፋ የሚሉ ሰዎች አሉ። ተስማማላችሁ? አቲን ኮሜንቱ ቢጠፋ ይሻላል። በቃ ኮራጅ ሊኖር ይችላል አለ እኮ አንደኛ ክፍል፣ ሁለተኛ ክፍል፣ ሶስተኛ ክፍል ሲኮረጅ የመጣ ይኖራል እኮ። መኮረጅ ራሱ ኃጢአት ነው፣ ትልቅ ኃጢአት ነው። እዚህም ደግሞ መኮረጅ አይቻልም። ይዘጋ። ልክ ጥያቄው ግሬድ ተደርጎ ሲጨርስ ኮሜንቱን እንከፍትላቸዋለን። መኮረጅ አይቻልም። እሺ ጉዳችሁን ነው የምናየው። ቃል ግቡ። መውጣት አይቻልም። 0 ካገኛችሁ 0 አግኝቻለሁ ብላችሁ ነው የምትጽፉት። 100 ካገኛችሁ 100 አግኝቻለሁ ብላችሁ ነው የምትጽፉት። አደራ መዋሸት አያስፈልግም። ክርስቲያኖችን ማስመሰል አያስፈልግም። 0 ከ100 አምጥተን 100 ከ100 ብለን መጻፍ አይቻልም። ግልጽ ነው? እሺ ወደ ፈተናው እንሂድ። እሺ ወደ ፈተናው እንሂድ። 12 ጥያቄ ነው ብያቸዋለሁ። አንዴ ካሜራውን ላዙሮ። አሁን ይሄው ወደ ፈተና አታግባን ብለን የምንጸልየው ጸሎት አሁን ነው የሚፈተሸው። አደራችሁ ጊዜው ወስጄን ያዘጋጀሁት እያንዳንዱን ጥያቄ 12 ጥያቄ ነው። 12ቱንም ጥያቄ መልሱን ነው የምትጽፉት። ኮሜንቱን ልዝጋው። ኮሜንት ይጥፋ መምህር። እሺ ግን ቆይ አንድ ነገር በጨረሳቸው በምን አውቃለሁ? ለእያንዳንዱ ፈተና ስንት ደቂቃ ልስጥ? ለእያንዳንዱ ደቂቃ ስንት ልስጥ? ከመዝጋቴ በፊት ቆይ ለእያንዳንዱ ደቂቃ ስንት ልስጥ? ሰዓት ይዛሉ። አንዴ 30 ሰከንድ ይበቃል። ምክንያቱም ስለማይኮርጁ ማለት ነው። እኔ አምናችኋለሁ።
አንድ ደቂቃ አባታችን አይ ስለሚጽፉ ምናልባት ከጻፉ ከኋላ እንትን ላይ ኮሜንት ላይ ስለሚቆራረጥ 30 ሰከንድ ቶሎ ጣልቃ ላይ እስከሚያስቡ አንድ ደቂቃ ትሆን። እሺ በቃ እሺ አባታችን እሺ እርሶ እንዳሉት አንድ ደቂቃ እናደርጋለን። ምናልባት ትትና ስክሪንሽን ከፍተሽ ደቂቃውን ማሳየት ትችያለሽ ለእያንዳንዱ ደቂቃ እኔ እስካቅ ኮሜንቱን ስለምዘጋው ለእያንዳንዱ ደቂቃ ይቻላል እንደዛ? ክርስቶፎሮስ የሉም እንደ መመርሳቸው ደቂቃ መስጠት ይችላል። ክርስቶፎሮስ ቢገቡ ጥሩ ነው። አዎ ማለት ቆይ ኔትወርክ እያስቸገራቸው ስለሆነ እኮ ነው የወረዱት። ምናልባት እሺ ዲያቆን ስለሺ ትችላለህ? እንደዚህ ይሰጣሉ። ዲያቆን ስለሺስ አቤት ሚኒት ደቂቃ መያዝ ትችላለህ ዲያቆንዬ? እንያዝላቸው። በቃ አንተ ቪዲዮ ክፈትና ደቂቃውን እያሳየህን ለእያንዳንዱ ደቂቃ አንዳንድ ደቂቃ 12 ጥያቄ ነው። ኦኬ መልስ ኮሜንቱን እኔ ዘጋዋለሁ። ደቂቃው ሲያልቅ ቀጥታ ኮሜንቱን ኦን አድርግና ጥያቄዎቹን መልሰን እናያቸዋለን። እሺ ኮሜንቱን ልዝጋው። እሺ ፈተና ነው እንግዲህ ፋይናል ኤግዛም ኦኬ ነው እንግዲህ ሌላ ነገር ማድረግ አይቻልም። ጥያቄዎቹን ብቻ ኦኬ እሺ ዲያቆንዬ ሰዓቱን አንተ አሳየንና እንጀምር። ዲያቆንዬ ያዝልንና ትንሽ ጠንከር ያሉ ጥያቄዎች ናቸው። መልሱን ለራሳቸው ያዙ። እሺ ለመፈተን ነው። ምን ያህል ተምረናል የሚለውን ለማወቅ ነው። ምን ያህል ተምረናል የሚለውን ለማወቅ ነው። አይዟችሁ የተማራችሁ 100 ነው። ይሄንን 100 ነው የምታመጡት እርግጠኛ ነኝ። የተማረ እሺ ዲያቆንዬ አሳውቀን አንተን ነው የምጠብቀው። ዝግጁሁን ጀምር። እንትኑን አሳየን ከቻልክ ሚኒቱን ማሳየት ይቻላል ብናየው ጥሩ ነው። እሱ ነገር በትልቁ የሚደረገው እንዴት ነው? ኖ ቪዲዮውን ቀይረውና በትልቁማ ጥያቄው ይሁን። ሚኒቷን በዛ ማሳየት አይቻልም? ቪዲዮ ብትከፍት ያሳያል። ሚኒቷን ምኑ ላይ አርግቼ? ስክሪኑ ቪዲዮ ላይ በአንተ ማየት አንችልም? ቪዲዮ ብትከፍት ይቻላል ወይ? ባይዘይ እሺ ማን ያዝልን? ታይም በምን እንዲያዝልን? እሱን አሁን በምንድን ነው ያስከው አንተ? እኔ በሌላ እንትን ኦኬ ላይክ በስልክ ላይ ምናምን መያዝ አይቻልም? እዚህ ላይ የሚደረገው እንዴት ነው? ማዞር ስክሪኑን ማዞር እኮ ነው። በምንድን ነው የከፈትከው? ሚኒቱን ያስከው በኮምፒውተር ላይ ነው አይደለም? ሌላ ሁለተኛ ስልክ አለ? ኦኬ በሱ ማሳየት ይቻላል። ካሜራውን አዙረውና ሚኒቱን በዛ ማሳየት ይቻላል። ሚኒቱን እንደዛ ማሳየት ይቻላል። ምክንያቱም እነሱም እንዳዩት መልሱን ቶሎ እንዲጽፉ እያሰቡ ያላቸው ሰዓት ምን ያህል እንደሆነ እንዲያውቁ እንደዛ ብናደርገው ይሻላል። ምክንያቱም ላይክ አንዳንዱ 10 ሴኮንድ ከቀረው ማወቁ ይጠቅመዋል ቶሎ መልሱን እንዲያስቀምጥ። አንዳንዶቹ ጥያቄዎች ትንሽ ጠንከር ስለሚሉ ጊዜያችሁን ወስዱ፣ አትቸኩሉ። እንደባለፈው ዜሮ እንዳታገኙ አትቸኩሉ። ጊዜያችሁን ውሰዱ። በደንብ እስቲ ለማስታወስ ሞክሩ የተማራችሁትን። ከዛ መልሱን ታስቀምጣላችሁ። እሺ ዲያቆንዬ ካሜራዋን አዞር፣ ስታዞራት ይመጣል። በዛኛው ስልክ ደግሞ ሚኒቱን ትይዛለህ። ፊት ለፊት የሚመጣው እንዴት ነው? ከነ ሴኮንዱ እንዴት አድርገህ ነው ያስከው? እንትን ላይ ነው ዲያቆን ስለሽ ምን ላይ አላርም ላይ ይገቡና አላርም ላይ ታይመር የሚላል አላርም ላይ ኦኬ
ቀሲስ ኤፍሬም ባለሙያ ናቸው እንዴ በጣም እኔ ያለው አይደል ሰሜን አሜሪካ ተቀምጬ እሱን ማላቅ እሺ ስክሪኑን ያዞሩ ስክሪኑን እናዞራለን ከዛ እሺ በጣም አዎ የኔን ፕሮፋይል እና ማለት ታይመር የሚልኩ አለው ላው ላይ ራሱ መስጠት እኔ ላይ ይቻላል ይሄው ከፈተው ወቅቶትና እንዴ 9 ደቂቃ ገባ እንዴ ሪሴት አድርገው 1 ደቂቃ እሺ ንጽጽር ቤት የሚያዘወትር ቢኖር እኮ ይነግረን ነበር ንጽጽር ቤታ 1 ደቂቃ አድርገው አሁን 00 ነው በቃ ጀምር እሺ የመጀመሪያ ጥያቄ በኤፌሶን በይበልጥ የምትታወቀው ጣዖት ማን ተብላ ትጠራለች በኤፌሶን በይበልጥ የምትታወቀው የምትመለከው ማለት ይችላልላችሁ ጣዖት ማን ተብላ ትጠራለች መልሱን አስቀምጡ 1 ደቂቃ ነው ያላችሁ ልክ 1 ደቂቃ ሲያበቃ ወደ ሁለተኛ ጥያቄ እንሄዳለን እደግመዋለሁ ጥያቄውን በኤፌሶን በይበልጥ የምትታወቀው የምትመለከው ጣዖት ማን ተብላ ትጠራለች ይሄን ጥያቄ ለመመለስ ኪ አርጋችሁ እንድትይዙት የምፈልገው በይበልጥ የምትለው ነው በይበልጥ ተመረናል ስሟ ማን ተብሎ ይጠራል ያዙልኝ በኤፌሶን በይበልጥ የምትታወቀው ጣዖት ማን ተብላ ትጠራለች መልሱን ጻፉ በቃ ያዘው ያልቋል ደቂቃው አልቋል ዲያቆን እሺ እንቀጥል ወደ ሁለተኛው ጥያቄ ነው የምንሄደው አሁንም 1 ደቂቃ ነው ያው ቀሲስ የፈቀዱልን 1 ደቂቃ ነው ይሄን ጥያቄ ሁላችሁም ሰርታችኋል ብዬ ተስፋ አድርጋለሁ ወደ ሁለተኛው ጥያቄ እንሄዳለን ለኤፌሶን በቅዱስ ዮሐንስ በኩል መልእክት የላከው ማን ነው ለኤፌሶን በቅዱስ ዮሐንስ በኩል መልእክትን የላከው ማን ነው 1 ደቂቃ በኤፌሶን በቅዱስ ዮሐንስ በኩል ቅዱስ ዮሐንስ ስንል መጥምቁ ዮሐንስን አይደለም የተናገርን ያለነው ወይም ደግሞ ማርቆስ የተባለው ዮሐንስን አይደለም እየተናገርን ያለነው ሐዋርያው ቅዱስ ዮሐንስ ለኤፌሶን በቅዱስ ዮሐንስ ወልደ ዘብዴዎስ በኩል መልእክትን የላከው ማን ነው እሺ ያዘው ደቂቃው አልቋል እሺ እናንተም አቁሙ መዋሸት አይቻልም እኛ ባናያችሁ ቀሲስ ኤፍሬም ባያያችሁ ቀሲስ ቀለመ ወርቅ ባያያችሁ እነ ዲያቆን ስለሺ እነ ዲያቆን ክርስቶፎሮስ ባያዩአችሁ መንፈስ ቅዱስ ያያል አሁን እዚህ ጋር የሚያጨበረብር ሰው ካለ ኃጢያት ነው ንስሐ ሊገባ ያስፈልገዋል ልክ ስትጨርሱ መልሱን ቁጭ አድርጎ መዝጋት ነው ምንም ካልጻፋችሁ ምንም አለመጻፍ ምንም ማድረግ አይቻልም ለምታመልኩት አምላክ ታማኝ መሆን አለባችሁ በዚህ ነው እምነታችሁ የሚፈተሸው ገና ላዩንም ብላችሁ ሌላ ሰዓት ካበቃ በኋላ ራሱ ሌላ ነገር ብትጽፉ ንስሐ ግቡ አደራ ይሄ በእግዚአብሔር ዘንድ የተወደደ አይደለም መንፈስ ቅዱስ ልብና ኩላሊትን የሚመረምር አምላክ ነው ስለዚህ ሁለተኛ ጥያቄ ለኤፌሶን በቅዱስ ዮሐንስ በኩል ቅዱስ ዮሐንስ ሐዋርያው ቅዱስ ዮሐንስ ወልደ ዘብዴዎስ በቅዱስ ዮሐንስ በኩል መልእክት የላከው ማን ነው ኦኬ በራእይ ዮሐንስን መልእክት የላከው በቅዱስ ዮሐንስ በኩል ማን ነው የሚለውን ነው 1 ደቂቃ ጨርሰናል ወደ ሶስተኛው ጥያቄ ነው የምንሄደው እሺ ዲያቆንዬ ያዙልን ጀምሩ የኤፌሶን የቤተክርስቲያን ጠባቂን ስም ኢትዮጵያውያን ሊቃውንት ማን ብለው ይጠሩታል እኔ ግብፃውያን አልጠየቅኩም ሌላዎቹ አልጠየቅኩም ኢትዮጵያውያን ሊቃውንት ማን ብለው በአንድምታ ትርጓሜ ላይ ተመራቸዋል ማን ብለው ነው ስሙን የተናገሩት መልሱን አስቀምጡት የኤፌሶን የቤተክርስቲያን ጠባቂን ስም ኢትዮጵያውያን ሊቃውንት ማን ብለው ይጠሩታል ይሄን ጥያቄ ለመመለስ ኪወርድ ኢትዮጵያውያን ሊቃውንት የሚለው ነው ማን ብለው ነው የሚጠሩት ተመረናል መልሱን አስቀምጡ 1 ደቂቃ አላችሁ
ኦኬ ዲያቆንዬ ያዘው ሰዓቱን ያዘው ጨርሰናል። እንግዲህ ምን ያህል እንደተማርን ሁላችንም እንፈትሻለን ራሳችንን ማለት ነው። እንግዲህ የኤፌሶን ቤተክርስቲያን ጠባቂን መልአክ ስም ኢትዮጵያውያን ሊቃውንት ማን ብለው ይጠሩታል? መልአክ የሚለው ራዕየ ዮሐንስ ላይ ጠባቂ ተብሎ ይተረጎማል፣ ኤጲስቆጶስ ተብሎ ይተረጎማል። ኦኬ ስለዚህ ኢትዮጵያውያን ሊቃውንት ስም ሰጥተውታል። ያንን ስም ነው የምትነግሩኝ። ኦኬ ግብፃውያን ብትጽፉ ያ እንደ ኤክስ ነው የምታገኙት ማለት ነው። ምክንያቱም ጥያቄውም የጠየቀው ኢትዮጵያውያንን ነውና። እሺ አራተኛ ዲያቆንዬ ያዝ። አራተኛ ጥያቄ በዮሐንስ ራዕይ ላይ መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ ሲል ምን ማለቱ ነው? ደግሞዋለው በዮሐንስ ራዕይ ላይ በተለይ ለሰባቱ አብያተ ክርስቲያናት መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ ሲል ምን ማለቱ ነው? ይሄ በትርጓሜ ግብፃውያን ሊቃውንት ኢትዮጵያውያን መተርጉማን አንድ አይነት ፍቺ ነው የሚያስቀምጡለት። ኦኬ ስለዚህ ምን ማለት ነው? ተምራችኋል፣ ሁላችንም ተምረናል። መልሱን አስቀምጡ። 1 ደቂቃ አለ። እሺ ዲያቆንዬ አቁሙ። በቃ ጨርሰናል። ዲያቆን ስለሺ አቁሙ። በዮሐንስ ራዕይ ላይ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ሲል ምን ማለቱ ነው? ለሰባቱ አብያተ ክርስቲያናት እንዲህ ባለ አገላለጽ ተገልጦ እናነባለን። ትርጉሙ ምን ማለት ነው? በአንድምታ ትርጓሜያችን ምን ተብሎ ይተረጎማል የሚለውን መልስ ላይ ታስቀምጣላችሁ። ሁላችሁም ሰርታችኋል ብዬ ተስፋ አደርጋለሁ። ወደ ቀጣይ ጥያቄ አምስተኛ የዮሐንስ ራዕይ 2:15 ላይ ምዕራፍ 2 ቁጥር 15 ላይ ኒቆላውያን የተባሉት እነማን ናቸው? የዮሐንስ ራዕይ ምዕራፍ 2 ቁጥር 15 ላይ ኒቆላውያን የተባሉት እነማን ናቸው? የተማረ ይሄንን መልስ ያውቃል። ስለዚህ እነማን ናቸው የሚለውን መልሱን አስቀምጡ። ቶሎ በሉ። 1 ደቂቃ አላችሁ። ዲያቆንዬ ሰዓት አልቋል። እግዚአብሔር አምላክ ያክብርልኝ። የዮሐንስ ራዕይ 2:15 ኒቆላውያን የተባሉት እነማን ናቸው? አይ ቲንክ 1 ደቂቃ በጣም በቂ ነው ይሄን ጥያቄ ለመመለስ በቂ ይመስለኛል። ስለዚህ እንቀጥላለን ማለት ነው። ስድስተኛ በቲያጥሮን መልእክት ላይ የተጠቀሰችው ኤልዛቤል ኢትዮጵያውያን ሊቃውንት በምን ይመስሏታል? በቲያጥሮን መልእክት ላይ የተጠቀሰችው ኤልዛቤል ኢትዮጵያውያን ሊቃውንት በምን ይመስሏታል? አስታውሱ፣ በዓለም ዙሪያ ከ5 በላይ ሊቃውንት መተርጉማን ምን ብለው ተርጉመዋታል ኤልዛቤል የሚለውን አይተናል። እኔ አሁን እነሱን አይደለም እንድትጠቅሱልኝ የፈለኩት። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅነታችን ኢትዮጵያውያን ምን ብለው ይመስሏታል የሚለውን ጻፉልኝ። ኤልዛቤል እሺ ሰባተኛ ጥያቄ በዮሐንስ ራዕይ ምዕራፍ 2 ቁጥር 22 ላይ በአልጋ ላይ እጥላት አለው በማለት ኤልዛቤል ላስተካክለው። አንዴ ያዘው። አንዴ ዲያቆን ጥቅሱን ላስተካክለው። ጥያቄውን አንዴ ላስተካክለው። ፖዝ አድርገው አንዴ።
ኤልሳቤጥ ነው የሚለው ኤልዛቤል ብዬ ላስተካክል። አንዴ ጠብቁኝ። እሺ ተስተካክሏል። ይቅርታ የስፔሊንግ ኤረር ነው። እሺ በዮሐንስ ራእይ 2:22 ላይ በአልጋ ላይ እጥላታለሁ በማለት ለኤልዛቤል የተነገረው ቃል እንዴት ይፈታል? ትርጓሜውን ንገሩን። እንዴት ነው የሚፈታው? በዮሐንስ ራእይ ምዕራፍ 2 ቁጥር 22 ላይ በአልጋ ላይ እጥላታለሁ ሲል ምን ማለቱ ነው? እንዴት ይፈታል? እነሆ በአልጋ ላይ እጥላታለሁ ይላል። ምን ማለት ነው? ኤልዛቤልን በአልጋ ላይ እጥላታለሁ ማለት ምን ማለት ነው? ትርጓሜው እንዴት ነው የሚፈታው? እሺ ዲያቆኒ እንቀጥል። ስምንተኛ ጥያቄ ራእይ ምዕራፍ 3 ቁጥር 1 ሰባቱ ከዋክብት የተባሉት እነማን ናቸው? ራእይ ምዕራፍ 3 ቁጥር 1 ላይ ሰባቱ ከዋክብት የተባሉት እነማን ናቸው? እሺ ዲያቆኒ ጨርሰናል። እኔ ግን በኋላ ላይ ኮሜንት ስንከፍት ችግር እንዳይነሳ አልበቃንም ሰዓት እንዳይሉ ብቻ ነው የምፈራው። እሺ ዘጠነኛ ጥያቄ በመጽሐፍ ቅዱስ ነጭ ልብስ የምን መገለጫ ነው? በመጽሐፍ ቅዱስ ነጭ ልብስ የምን መገለጫ ነው? በመጽሐፍ ቅዱስ ነጭ ልብስ የምን መገለጫ ነው? እሺ ዲያቆን እሺ ጨርሰናል። እንደውም 70 ሴኮንድ አሳለፍ። እሺ ቁጥር 10 ጥያቄ 10 ራእይ ምዕራፍ 3 ቁጥር 7 ኢየሱስ ክርስቶስ የዳዊት መክፈቻ ያለው በሚል አገላለጽ ለምን ተጠራ? ራእይ ምዕራፍ 3 ቁጥር 7 ኢየሱስ ክርስቶስ የዳዊት መክፈቻ ያለው በሚል አገላለጽ ለምን ተጠራ?
እሺ 10ኛ ጥያቄ ጨርሰናል። ቁጥር 11 ጥያቄ 11 ነው የምናየው። 11ኛ ጥያቄ ሀብታም ነኝና ባለጠጋ ሆኛለሁ አንድም እንኳን አያስፈልገኝም የምትል ስለሆን የተባለው ከሰባቱ አብያተ ክርስቲያናት መካከል ለየቱ ነው? በደንብ ስሙ። ይሄ ሀብታም ነኝና ባለጠጋ ሆኛለሁ አንድም እንኳን አያስፈልገኝም የምትል ስለሆን የተባለው ከሰባቱ አብያተ ክርስቲያናት መካከል ለየቱ ነው? አንድ ደቂቃ አላችሁ። በድጋሚ መኮረጃ አይቻልም። አብራችሁ ፈተና የምትወስዱ ሰዎች ይሄንን ሚድ ተርም አብራችሁ እየወሰዳችሁ ካለ ሸፍኑ፣ ወረቀታቸውን ሸፍኑ እየተሸፋፈነ እንዳትገልጡ፣ ወረቀቱን ሸፍኑ። የምትፈተኑበትን ፈተና ለራሳችሁ ብቻ እንዳታስኮርጁ። ማስኮረጅ ደግነት አይደለም፣ ኃጢያት ነው። በቃ ሰዓት ጨርሰናል። እሺ 12ኛ እንግዲህ የዮሐንስ ራእይ መጽሐፍ ቅዱስ ማጥናት ጀምረናል። መግቢያውን 3ቱን ምዕራፍ ተምረን ጨርሰናል። ምዕራፍ 4ን ከመጀመራችን በፊት የሶስቱን ምዕራፍ ሚድ ተርም ነው የሚባለው አይደል? ኢትዮጵያ እንደዛ ነው የሚባለው። ሚድ ተርም እየተፈተንን ነው። እንግዲህ የመጨረሻው ጥያቄ አሁን እንወስድና ከዛ ወደ ፈተናው ማረም እንሄዳለን ማለት ነው። 12ኛ ራእይ 3:8 የተከፈተ በር ሰጥቼሃለሁ ማለት ምን ማለት ነው? ራእይ 3:8 የተከፈተ በር ሰጥቼሃለሁ ማለት ምን ማለት ነው? የዮሐንስ ራእይ ምዕራፍ 3 ቁጥር 8 ላይ የተከፈተ በር ሰጥቻለሁ ይላል። ምን ማለት ነው? ጨርሰናል። እሺ ምናልባት አስተያየት ካለ ልቀበል። ወደ ጥያቄው መልስ ከመሄዳችን በፊት ኮመንቱን ልክፈተው። ወደ መልሱ ከመሄዳችን በፊት ምናልባት ጥያቄ ካላችሁ ጥያቄ እንቀበል። ሰዓት በቂ ነው። ሁላችሁም ጨርሳችኋል። ወደ ማረሙ እንግባ። እስቲ ጥያቄው እንዴት ነበረ? ከባድ አይመስለኝም። ዲያቆኒ እስቲ እናንተ መልስ ስጡ። እስከዛ እኔ ጥያቄውን መልሱን ላዘጋጅ። አባቶች ቀሲስ ቀለማወርቅ ጥያቄው እንዴት ነበረ? ቀሲስ ቀለማወርቅ፣ ቀሲስ ኤፍሬም ፌር ነው ጥያቄ ወይስ እንዴት ነበር? አባቶች አጥንትን የሆነብን እያለ አሬ ይቀልዳል። አሁን እስቲ ግሬድ ሲደረግ ይታያል። ኢንተራንስ የሆነብኛል። እንዴ ቀላል እንዴ ከባድ ነበረ? ቀሲስ አባቶች አረ ላይ ከወንጌል በጣም ቆንጆ ጥያቄ ነበር። ትምህርቶትን ሲያስተምሩ በትምህርቱ ላይ ለተገኘ ሰው ያው ካስተማሩት ውጭ አላመጡም። በደንብ ደጋግመው ሪቫይዝ እያደረጉ ደግሞ ሳምንት
ሴቶችን በሚቀጥለው ሲጀምሩ እየከለሱ ነበር ያስተማሩትና ካስተማሩት ብቻ አይደለም ያስተማሩትን ያመጡት። ቆንጆ ጥያቄ ነው። በጣም አሪፍ ጥያቄ። በቃ እኮ ንገሩልኝ አባቶች። ይኸው ኮመንት ላይ የሚጽፉት እኮ እያሸማቀቁን። እሺ ቀጥታ ወደ ማረሙ ነው። ምን ተከፈተ? ከፈትኩት እኮ ኮመንት። አሁን ችግር የለም። ከዚህ በኋላ አሁን ወደ ማረሙ ነው የምንሄደው። አይታይም። ለኔ ብቻ ነው አይታይ። ኧረ ከፍቼዋለሁ። ይታያችኋል አይደል? እሺ ወደ ማረሙ ነው የምንሄደው። አትክልት ትህትና ያንቺ ጋር ነው። ምርጫ መሆን ነበረበት ይላሉ። ይታያል። እሺ አሁን እንቀጥል። አሁን ግሬድ ታረጋላችሁ። አርጤምስ የመጀመሪያው አንዴ ግሬድ ታረጋላችሁ። እሺ እየተማማርን እንቀጥላለን ማለት ነው። የመጀመሪያው ጥያቄ አንደኛ በኤፌሶን በይበልጥ የምትታወቀው ጣዖት ማን ተብላ ትጠራለች? ማን ተብላ ትጠራለች? በኤፌሶን በይበልጥ የምትታወቀው ጣዖት ማን ተብላ ትጠራለች? አርጤምስ ነው መልሱ። አርጤምስ በላቲኑ ዲያና። አርጤምስ ዲያና። አርጤምስ ዲያና ያላችሁ አንድ ራይት ትሰጣላችሁ። አስረጅ ልስጣችሁ። ሐዋርያት ሥራ ምዕራፍ 19 የሐዋርያት ሥራ ምዕራፍ 19 ስሟ ተጠቅሶ እናያለን። ይኸው ብር ሰሪ የሆነ ዲሜጥሮስ የሚሉት አንድ ሰው የአርጤምስ ቤተ መቅደስ ምስሎች በብር እየሰራ ለአንጥረኞች እጅግ ትርፍ ያገኝ ነበር። እነዚህም ይህንንም የሚመስለውን ስራ የሰሩት ሰብስበው እንዲህ አላቸው፣ ሰዎች ሆይ ትርፋችን በዚህ ስራ እንደሆነ ታውቃላችሁ። ይህም ጳውሎስ በእጅ የተሰሩት አማልክት አይደሉም በማለት በኤፌሶን ብቻ ሳይሆን ከጥቂት ክፍል በቀር በእስያ ሁሉ ህዝብን እንዳስረዳና እንዳሳተ አይታችኋል፣ ሰምታችኋል። ስራችንም እንዲናቅ ብቻ አይደለም፣ እስያ ሁሉ ተመልከቱ፣ ማለትም ኤዥያ ማይነር፣ እስያ ሁሉ ዓለሙም የሚያመልካት የታላቂቱ የአርጤምስ አያችሁ፣ የታላቂቱ አምላክ የአርጤምስ መቅደስ ምናምን ሆኖ እንዲቆጠር እንጂ ታላቅነቷም ደግሞ እንዳይሻር ያስፈራል። ይህንንም በሰሙ ጊዜ ቁጣ ሞላባቸው። ከዛስ የኤፌሶን አርጤምስ ታላቅ ናት እያሉ ጮሁ። ግን ጩኸት ነው እንጂ እውነት የለም። ይሄ ታላቅ ኢየሱስ ክርስቶስ ነው። አምላክ፣ እውነተኛ አምላክ፣ ያው አምላክ ኢየሱስ ክርስቶስ ነው። ግን ኤፌሶናውያን አርጤምስን አምላክ ብለው ይመለከቷት ነበር። ስለዚህ በኤፌሶን በይበልጥ የምትታወቀው ጣዖት ማን ተብላ ትጠራለች ለሚለው መልሱ አርጤምስ እቺ ናት። አርጤምስ እቹትና አርጤምስ እቺ ነበር የሚያመልኩት ኤፌሶናውያን፣ ጥንታውያን ኤፌሶናውያን። በነገራችን ላይ ዛሬ ኤፌሶን ብትሄዱ የአርጤምስ ቤተ ጣዖት ፍርስራሹን ማየት ትችላላችሁ። ዛሬ ድረስ እዛ ኤፌሶን አቅራቢያ እንደዚህ ጣዖቷን አቁመው እንደሚኮሩባት በከተማዋ ቱሪዝም አድርገው ይመለከቷታል። በጣም ሰዎች መተው አርጤምስን ያያሉ እና በጣም የሚገርም ነው። ዛሬ ድረስ ለአርጤምስ ያላቸው ፍቅር ስትመለከቱ በጣም ይገርማል። ግን እቺ ጣዖት በኤፌሶን በጣም ትመለካለች። በላቲኑ ዲያና ተብላ ትጠራለች። ድንገት ጥያቄው ላይ አርጤምስ ብላችሁ ከጻፋችሁ ራይት ስጡ፣ ዲያናም ብላችሁ ከጻፋችሁ ሙሉ ነጥብ መያዝ ትችላላችሁ። ስለዚህ በኤፌሶን በይበልጥ የምትታወቀው ጣዖት ማን ተብላ ትጠራለች? አርጤምስ ወይም ደግሞ ዲያና እያሉ ሊቃውንቱ ይጠሯታል በላቲኑ። ኦኬ፣ አንደኛ ጥያቄ ይሄ ነው መልሱ። ሁለተኛ ያው ሌላ ነገር የጻፋችሁ ዜሮ ትሰጣል። ሌላ የማይገናኝ ነገር ዙስ ካላችሁ ወይም ጁፒተር ካላችሁ ወይም ደግሞ ሌላ ከጻፋችሁ ዜሮ ነው የምትሰጡት። መልሱ አርጤምስ ነው። አርጤምስ ወይም ዲያና። ሁለተኛ ጥያቄ ለኤፌሶን በቅዱስ ዮሐንስ በኩል መልእክት የላከው ማን ነው? ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ። ይሄ በጣም ቀላል ነው። ማንም ይሄን በተለይ ራዕየ ዮሐንስ የተማረ ይስታል ብዬ አላስብም። ኢየሱስ ክርስቶስ ያላችሁ ሙሉ ነጥብ ትሰጣላችሁ። ይሄው ራዕየ ዮሐንስ ምዕራፍ 1ን ማየት ጥያቄ የወጣው ከራዕየ ዮሐንስ ምዕራፍ 1 ነው። አስረጅ እያሳየው ነው። እሺ የምናርመው አስረጅ እያሳየው ነው የምናርመው። ይሄው ዮሐንስ ራዕይ ምዕራፍ
አንድ ቶሎ ይሆን ዘንድ የሚገባውን ነገር ግን ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ይላል። ስለዚህ ኢየሱስ ክርስቶስ ካላችሁ ነጥብ ታገኛላችሁ ማለት ነው። ሁለተኛ ኢየሱስ ክርስቶስ እስካሁን አርሙት፣ ኤግዛማችሁን እያረማችሁ አንደኛውን ነግሬያችኋለሁ አርጤምስ ወይም ዲያና፣ ሁለተኛው ኢየሱስ ክርስቶስ ነጥብ ስጡ። መጨረሻ ላይ ስንት እንዳገኛችሁ ፖስት ታደርጋላችሁ። መምህራን ያዩና ይታዘባሉ ወይም ደግሞ እግዚአብሔርን ያመሰግናሉ ማለት ነው። እሺ ሶስተኛ የኤፌሶን ቤተክርስቲያን ጠባቂን ስም ኢትዮጵያውያን ሊቃውንት ማን ብለው ይጠሩታል? ኢትዮጵያውያን ሊቃውንት ነው ያልኩት፣ ሌላ አይደለም። ኢትዮጵያውያን ሊቃውንት ማን ብለው ይጠሩታል? ይሄው አንድምታ ትርጓሜያችን አስረጅ ላሳያችሁ። እሺ አንድምታ ትርጓሜውን እንመልከት። አንዴ ጠብቁ። ያው ይታያል መስል አሁን ይታያል። መልአከ ኤፌሶን ዮሐንስ ሁለተኛ ስሙ ደማትሬ ለሱ ጻፈለት አለኝ። ስለዚህ ዮሐንስ ብላችሁ ከጻፋችሁ ራይት ታገኛላችሁ። ደማትሬ ብላችሁም ከጻፋችሁ ራይት ታገኛላችሁ። ዮሐንስ ሁለተኛ ስሙ ደማትሬም ካላችሁ ራይት ታገኛላችሁ። ደማትሬም አሁን አንዳንድ እህቶች እነ ኪያን እያየው ነው። በቅንፍ ዮሐንስ ካላችሁ ራይት ታደርጋላችሁ። ሶስተኛው ጥያቄ መልሱ ይሄውና አስረጅ እያየን ነው። እሺ ምን ቀጥለው ግልጽ ነው። እኔ ጠየቁት ኢትዮጵያውያን ነው። በርግጥ ግብፃውያንንም ተምረናል። ግን ለዚህ ጥያቄ ኢትዮጵያውያን ምን አሉ የሚለውን እንድትነግሩኝ ነው። 00 የምትጽፉ ሰዎች አልገባኝም። ቆይ ግሬዱን ለእናንተ ያዙት፣ በኋላ ላይ ትጽፋላችሁ። በኋላ ላይ ራይት ለእናንተ ራይት አድርጉ። ከ12 ስንት እንዳገኛችሁ ትጽፋላችሁ። አረ ብዙ 0 እያየሁ ነው፣ ሲያስፈራ። እሺ እንቀጥል። ሱላማጢስ አንቺ ትስቂያለሽ፣ ምን አለብሽ? እሺ ይሄው በዮሐንስ ራእይ ላይ መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ ሲል ምን ማለት ነው? በዮሐንስ ራእይ ላይ መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ ሲል ምን ማለት ነው? ምን ማለት ነው? በደንብ አድርጋችሁ ስሙ። መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ ሲል ይሄ መልእክት የተላከው ለምሳሌ ኤፌሶን ከሆነ ለኤፌሶን ጠባቂ ብቻ አይደለም፣ ለኤፌሶን ክርስቲያኖች ብቻ አይደለም፣ በአለም ዙሪያ ያሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ የሚያምኑ መልእክቱን አድምጠው ይተግብሩ፣ መልእክቱ ለነሱም ለእኔም ተልኳል ብለው ይመልከቱ ተብሎ ነው የሚተረጎመው። አንድምታ ትርጓሜያችንን እናያለን። አንዴ ጠብቁኝ። ይኸው ኦኬ ይሄው መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ ሲል ለአለቃውስ ይህን ተናገረ። ለአለቃውስ ይህን ተናገረ ሲል ለምሳሌ ለኤፌሶን አለቃ ይህን ተናገረ፣ ለሰመርኔስ አለቃ ይህን ተናገረ ማለት ነው። ለአለቃውስ ይህን ተናገረ። እሺ ለህዝቡ ምን ተናገረ ትሉኝ እንደሆነ ለአለቃው የተናገረው ለህዝቡ ነው። ኦኬ ስለዚህ መንፈስ ቅዱስ እግዚአብሔር አምላክ ይሄንን መልእክት የላከው ለኤፌሶን አለቃ ብቻ አይደለም፣ ወይም ለህዝቡ ብቻ አይደለም፣ በጠቅላላ በክርስቶስ ክርስቲያን ያመኑ ያደምጡት ይተገብሩት ዘንድ ነው። ለዚህ ነው ለአለቃውስ ይህን ተናገረ፣ ለህዝቡ ምን ተናገረ ትሉኝ እንደሆነ ለአለቃው የተናገረው ለህዝቡ ነው ብሎ ሊቃውንቱ የሚተረጉሙት። ስለዚህ መንፈስ ለአብያተ ክርስቲያናት ጆሮ ያለው ይስማ ሲል አስተዋይ የሆነ ሰው ይሄ መልእክት ለኔ ተልኳል ብሎ ያድምጥ ይስማ ተብሎ ይተረጎማል። ግልጽ ነው ክርስቲያኖች? ኦርቶዶክሳውያን ክርስቲያኖች ግልጽ ነው? በጠቅላላ ተማሪዎች ግልጽ ነው? እሺ ሩቲ አንቺ ብቻ ነሽ የምትናገር ኮሜንት ላይ። እሺ ግሬድ ማስተካከል አይቻልም ዋብያለሁ እኔ ባላይ መንፈስ ቅዱስ ያያል፣ ልብና ኩላሊት የሚመረምር። ግሬድ ማስተካከል አይቻልም። አጥፍቶ ይኸው እያየው ነው። አሁን አንዳንድ ሰዎች እንደዛ የምታደርጉ ይመስለኛል። እረፉ። እግዚአብሔር ያያል፣ እግዚአብሔር ያያል። ተው፣ መሰረዝ አይቻልም። በላጲስ የሰራችሁ አጥፍታችሁ ማስተካከል አይቻልም። ዜሮአችሁ ነው የምታስቀምጡት። አዎ እሺ እንቀጥል።
እሺ ይኸው እንቀጥል። ቁጥር 5 የዮሐንስ እሺ አምናለሁ። አይ የዮሐንስ ራእይ ምዕራፍ 2 ቁጥር 15 ኒቆላውያን የተባሉት እነማን ናቸው? ኒቆላውያን የተባሉት የዲያቆን ኒቆላዎስ ተከታዮች ናቸው። መጀመሪያ ዲያቆን ኒቆላዎስ ማን ነው? የት ላይ ነው የምናገኘው ብንል የሐዋርያት ሥራ ምዕራፍ 6 ልንገልጥ ግድ ይለናል። ተመልከቱ ሐዋርያት ሥራ ምዕራፍ 6 ቁጥር 5 ይኸው ይህም ቃል ሕዝቡን ሁሉ ደስ አሰኛቸው፣ እምነትም መንፈስ ቅዱስም የሞላበት ሰው እስጢፋኖስ ፊልጶስንም ጵሮክሮስንም ኒቃሮናንም ጢሞናንም ጳርሜናንም ወደ ይሁዲነት ገብቶ የነበረውን የአንጾኪያውን ኒቆላዎስን መረጡ። ሐዋርያት እጅ ጭነው ሾመውታል። ኦኬ እነዚህ ከመጀመሪያ ሰባቱ ዲያቆናት በሐዋርያት ሥራ ምዕራፍ 6 በጠረጴዛ ዙሪያ የተሾሙ ሰባቱ ዲያቆናት መካከል አንዱ ከነ እስጢፋኖስ ጋር ከነ ፊልጶስ ጋር ከነ ጵሮክሮስ ጋር ከነ ኒቃሮናን ጋር ከነ ጢሞናን ጋር ከነ ጳርሜናን ጋር የተመረጠው እግዚአብሔርን ያገለግል ዘንድ የተመረጠው ኒቆላዎስ ይባላል። እጅ ጭነው ሐዋርያው ቅዱስ ጴጥሮስ ሾመውታል። ኦኬ በድቁና አገልግሎት ቤተክርስቲያንን ያገለግል ዘንድ ከተሾመ በኋላ ግን ቤተክርስቲያንን እንደነ እስጢፋኖስ እንደነ ፊልጶስ ወንጌል እየሰበከ እየተላላከ ሐዋርያትን እየተላላከ አርድት ሆኖ ማገልገል ሲገባው ያንን ትቶ ቤተክርስቲያን ያላስተማረችውን መንፈስ ቅዱስ ያላስተማረውን ትምህርት በተለይ በታናሿ እስያ ኤዥያ ማይነር ሄዶ ያስተምር ነበር። ምንድነው ትምህርቱ? ምን ችግር አለው? ዝሙት ይፈቀዳል፣ ለጣዖት የተሰዋ ይፈቀዳል፣ መፍታት ይፈቀዳል እያለ ያስተምር ነበረ። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ኒቆላዎስ በስም ጠቅሶት ግብሩን እጠላዋለሁ ያለው። ስለዚህ ሐዋርያት ሥራ ዮሐንስ ራእይ ምዕራፍ 2 ቁጥር 15 ኒቆላውያን የተባሉት የኒቆላዎስ ትምህርት የተቀበሉ የሱ ተከታዮች በትምህርቱ በግብሩ የሚመስሉት ኒቆላውያን የተባሉ ይጠራሉ። ስለዚህ ዮሐንስ ራእይ ምዕራፍ 2 ቁጥር 15 ኒቆላውያን የተባሉት እነማን ናቸው? የዲያቆን ኒቆላዎስ ኦኬ ስህተት ትምህርት የሚከተሉ ማለት ነው። ግልጽ ነው አይደለ? እውነት ነው። የስህተት ትምህርት መምህር ነው። እሺ እንቀጥል። ቁጥር ጥያቄ 6 በቲያጥሮን መልእክት ላይ የተጠቀሰችው ኤልዛቤል ኢትዮጵያውያን ሊቃውንት በምን ይመስሏታል? በቲያጥሮን መልእክት ላይ የተጠቀሰችው ኤልዛቤል ኢትዮጵያውያን ሊቃውንት በምን ይመስሏታል? እሺ በጣም ጥሩ ጎበዞች። ኤልዛቤልን በሐሰተኛ አይሁዳውያን ስንል በደንብ አድርጋችሁ አስቡ። እስራኤላውያንን ብቻ የተናገርን አይደለም፣ ዕብራውያንን ብቻ የተናገርን አይደለም። እውነተኞቹ አይሁዳውያን በምን ይመሰላሉ? ኢየሱስ ክርስቶስን የሚያምኑ በግብር የመሰሉት እውነተኛ አይሁድ እየተባሉ ይጠራሉ። ኢትዮጵያውያን ሊቃውንት ኤልዛቤልን በሐሰተኛ አይሁዳውያን ሲመስሏት በግብር እርሷን የመሰሉ በኃጢአት እርሷን የመሰሉ ሁሉ ኤልዛቤል እየተባሉ ይጠራሉ በማለት ሐሰተኛ አይሁዳውያን በግብር የሚመስሏትን በኤልዛቤል ይመስላሉ። ስለዚህ ኤልዛቤል ነፍሰ ገዳይ ናት። ነፍሰ ገዳይ የሆኑ ሁሉ በኤልዛቤል ይመስላሉ። ኤልዛቤል ዘማዊ ናት። ዘማውያን ሁሉ በማን ይመስላሉ? በኤልዛቤል ይመስላሉ። ኤልዛቤል ሐሰተኛ መምህር፣ ሐሰተኛ ነብይት ናት። በሐሰት የሚናገሩ ሁሉ ማንን ይመስላሉ? ኤልዛቤልን ይመስላሉ። ሊቃውንቱ በአንድምታ ትርጓሜያቸው ላይ በግብር የሚመስሉ ኤልዛቤልን ይመስላሉ ይላሉ። ስለዚህ በግብር የመሰሏትን በኤልዛቤል በኃጢአት የመሰሉ በኤልዛቤል እያደረጉ ሐሰተኛ አይሁድ ብለው በሐሰተኛ አይሁድ በሐሰተኛ ማለትም በሐሰተኛ ክርስቲያኖች ይመስሏታል ኤልዛቤልን። ግልጽ ነው። አዎ ትክክል። እሺ በእርግጥ በዓለም ዙሪያ ያሉ ሊቃውንቶች ኤልዛቤል የሚለውን ቶፒክ ኔም አነስተው በተረጎሙትን ትርጉም አይተናል። እኛ ግን ፎከስ የምናደርገው ኢትዮጵያ ሊቃውንት ላይ ነው። እሺ በዮሐንስ ራእይ ምዕራፍ 2 ቁጥር 22 ላይ በአልጋ ላይ እጥላታለሁ ይላል። ስለ ኤልዛቤል ሲናገር በአልጋ ላይ ምን እላታለሁ? እጥላታለሁ በማለት ለኤልዛቤል የተነገረው ቃል እንዴት ይፈታል? ምን ማለት ነው? በአልጋ ላይ እጥላታለሁ ማለት
በደንብ አድርጋችሁ ስሙ። በአልጋ ላይ እጥላታለሁ የሚለውን ሊቃውንቱ ምን ብለው ነው የተረጎሙት? እገድላታለሁ፣ እቀስፋታለሁ፣ ትሞታለች። ይሄ ደግሞ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ቁጥር 23 ላይ የኃጢአት ደሞዝ ሞት ነው ይላል። ይሄው ሮሜ 6 ጎበዞች ሮሜ 6 እንመልከት ቁጥር 23 የኃጢአት ደሞዝ ምንድነው? የኃጢአት ደሞዝ ሞት ነውና ንስሐ አልገባም በማለቷ ምክንያት ትሞታለች እያለ ነው። ኦኬ 6:23 ላይ። ስለዚህ ጌታችን አምላካችን መድኃኒታችን አባታችን ኢየሱስ ክርስቶስ ንስሐ እንድትገባ ጊዜ ሰጠዋት፣ ንስሐ ልትገባ አልፈቀደችም። ስለዚህ በአልጋ ላይ እጥላታለሁ ይላል ስለ ኤልዛቤል ሲናገር። ምን እያለ ነው ይላሉ ኢትዮጵያ ሊቃውንት ሆነም ግብፃውያን መተርጉማን? እገድላታለሁ፣ በኃጢአቷ ምክንያት ትሞታለች ማለት ነው። አዎ ይፈረድባታል። እሺ እንቀጥል። ቁጥር 8 ራዕይ 3:1 ሰባቱ ከዋክብት የተባሉት እነማን ናቸው? ሰባቱ ከዋክብት የተባሉት እነማን ናቸው? ሰባቱ ከዋክብት የተባሉት እነማን ናቸው? ሰባቱ ከዋክብት የተባሉት ሰባቱ በታናሿ እስያ ላይ ያሉ መልአክ ወይም ኤጲስቆጶስ ወይም ጠባቂ፣ ለምሳሌ የኤፌሶን ጠባቂ፣ የሰምርኔስ ጠባቂ፣ የጴርጋሞን ጠባቂ፣ የሰርዴስ ጠባቂ፣ ኤጲስቆጶስ፣ ጠባቂ፣ አገልጋይ፣ መምህራን ብላችሁ ማስቀመጥ ትችላላችሁ። አስረጅ ልስጣችሁ። ይሄው ራሱ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ይሄንን ምስጢር ይፈታልናል። ራዕይ ዮሐንስ ምዕራፍ 1 ላይ ተመጥና መጨረሻ ላይ ወረዱ። ተመልከቱ። በቀኙ እጄ ያያቸው የሰባቱ ከዋክብት የሰባቱ የወርቅ መቅረዞች ምስጢር ይህ ነው። ምስጢሩ ይህ ነው። ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው። አያችሁ? ማለትም ኤጲስቆጶስ፣ ጠባቂዎች፣ አገልጋዮች፣ ሽማግሌዎች የተባለ ይተረጎማል። ስለዚህ ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው። ሌላ ነገር ብታስቀምጡ ዜሮ ነው ማለት ነው። ሌላ ነገር ብታስቀምጡ ዜሮ ነው። አገልጋዮች ይሄው መላእክት ናቸው። እሺ ወይኔ መሸወድ ፍሪታ ከተሸወድሽ ዜሮ፣ ሌላ ነገር አይቻልም። ዜሮ ታስተካክላላችሁ በቀጣይ ፈተና። እንቀጥል። 9 ይሄው በመጽሐፍ ቅዱስ ነጭ ልብስ የምን መገለጫ ነው? በመጽሐፍ ቅዱስ ነጭ ልብስ የምን መገለጫ ነው? አትሳቁ፣ አሁን ሳቁን ተውትና። እሺ ጎበዞች፣ የንጽህና የድል፣ ትክክል። የድል አድራጊዎች፣ የንጽህና፣ የቅድስና፣ የክብር እንደዚህ ያላችሁ በትክክል ተመልሷል። የድል አድራጊዎች በትክክል ተመልሷል። የነጭ ልብስ በመጽሐፍ ቅዱስ ነጭ ልብስ የምን መገለጫ ነው? ንስሐ የገቡ ሰዎች መገለጫ፣ ኃጢአታቸውን በክርስቶስ ኢየሱስ የቤዛነቱ ስራ ያጠቡ መገለጫ፣ ድል ያደረጉ ዓለምን በክርስቶስ ኢየሱስ ኃይል ድል ያደረጉ መገለጫ ነጭ ልብስ ነው። ኦኬ የንጽህና፣ የክብር፣ የቅድስና፣ የድል አድራጎት ካላችሁ ትክክል ነው። እግዚአብሔር ይባርካችሁ። እሺ እቺ እንኳን ቀላላት። እሺ ራዕይ 3:7 ኢየሱስ ክርስቶስ የዳዊት መክፈቻ ያለው በሚል አገላለጽ ለምን ተጠራ? ይሄንን እንዲያውም ይገርማችሁ አስታውሳለሁ። ይሄንን በደንብ አድርጌ ነው እንዲያው ሰዓት ወስደን በደንብ አድርጌ ከብሉይ መጽሐፍት አዲሱ እያጣቀስኩ አይተናል፣ ተምረናል፣ አስታውሳለሁ። ራዕይ ዮሐንስ 3:7 ላይ ኢየሱስ ክርስቶስ የዳዊት መክፈቻ ያለው የሚል አገላለጽ ስለምን ተጠራ? ሿሚ እሱ እንደሆነ፣ የሚሽር የሚሾም ሕይወት የሚሰጥ እርሱ እንደሆነ፣ ባለስልጣን እርሱ እንደሆነ፣ እርሱ የፈቀደለት እርሱን የመሰለው መንግስቱ ወራሽ እንደሚሆን የሚገልጽ አገላለጽ ነው። የዳዊት መክፈቻ ያለው ሲል ኢየሱስ ክርስቶስ ሿሚ እሱ፣ ሚሽርም እርሱ፣ የሚሾም እርሱ፣ ዘላለማዊ ሕይወትን የሚሰጥ እርሱ፣ መውሰድም ደግሞ ሊገድልም ሊያድንም የሚችል እርሱ እንደሆነ ሊገልጽ የገባ አገላለጽ ነው። ኦኬ በመንግስቱ እርሱ የፈቀደው ዘላለማዊ ሕይወትን ይለብሳል፣
እርሱን አልፈልግም ያለ ደግሞ በኃጢአቱ ምክንያት ከመንግስቱ ይወጣል፣ ከሕይወት መጽሐፍ ይደመሰሳል። ይህንን ማድረግ የሚችል ሙሉ ስልጣን ያለው የተሰጠው ሳይሆን የራሱ ስልጣኑ የራሱ የባህሪው የሆነ ኢየሱስ ክርስቶስ ነው። ስለዚህ የዳዊት መክፈቻ ያለው በዚህ አይነት መልስ ካስቀመጣችሁ ነጥብ ትሰጣላችሁ ለራሳችሁ። አባቶቻችን ሊቃውንት የሚሾም የኢትዮጵያ ሊቃውንት የሚሾም እርሱ መሆኑን ለመግለጽ እንደገባ ነግረውናል፣ አይተናል። እሺ ሀብታም ነኝና ባለጠጋ ሆኛለሁ አንድም እንኳን አያስፈልገኝም የምትል ስለሆንክ የተባለው ከሰባቱ አብያተ ክርስቲያናት መካከል ለየቱ ነው? እስቲ የሚመልስ ሀብታም ነኝና ባለጠጋ ሆኛለሁ አንድም አያስፈልገኝም የምትል ስለሆንክ የተባለው ከሰባቱ አብያተ ክርስቲያናት መካከል ለየት ነው? እስቲ መልስ ጻፉ። አሁን ጻፉ። እኔ እዚህ ላይ አወጣላችኋለሁ። ይሄው ጻፉ እናንተ ከዛ እናገራለሁ። ይሄው ራዕይ 3:17 ሀብታም ነኝ ባለጠጋ ሆኛለሁ አንድም እንኳን አያስፈልገኝም የምትል ስለሆንክ የተባለው ለማን ነው? ጌታችን መራችን እንደዚህ ኢየሱስ ክርስቶስ። እስቲ ጻፉ። እሺ ሰርዴስ እያላችሁ ነው፣ ሎዶቅያ እያላችሁ ነው። ጻፉ መልሱን ከማሳየቴ በፊት ሎዶቅያ ኢትዮጵያ እንዳትሉና ፊላደልፊያ እያለች ነው ረዴት። ፊላደልፊያ እያለች ነው ረዴት። ሎዶቅያ ትላለች ትዕግስት። ጉድ ነው ዛሬ እናገራለሁ። ስም ጠቅሼ ሰርዴስ እያለች ነው። ማና ሰርዴስ ያለች መሲ ሎዶቅያ በጸሎት ፊላደልፊያ ብላ በኩራት ሁሉ ነው የጻፈችው። ያስታውቃል። ፊልድልፊያ አንድ ፊደል እንኳን ስትቼ መስለኝ። እሺ ሎዶቅያ እያለች ነው። ሰርዴስ አረ ሰርዴሶች ሎዶቅያ እሺ ቶሎ በሉ ሰርዴስ አረ ጉድ። ሰርዴስ እና ሎዶቅያ ተያይዘዋል። ኤፌሶን ቢል መጣ መሲ ኤፌሶን እያለች ነው። ሎዶቅያ ሰርዴስ እና ሎዶቅያ ተያይዘዋል። ሎዶቅያ ሰርዴስ። በቃ ወደ መልሱ እንሂድ። ይኸው ቁጥር 14 ላይ ተገኛላችሁ። በሰርዴስም ይቅርታ ሰርዴስ ያላችሁ ጉዳችሁ በላ። በሰርዴስ አይደለም የሚለው በሎዶቅያም ውይ ማለት ሀና አብሶሪ አያው በሎዶቅያም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። አቤት ሰርዴስ ያላችሁ ስንት ጉድ ነው። ፊላደልፊያ አይደለም፣ ኤፌሶን አይደለም። ኧረ ተው። እንደውም እኮ የተማርነው ሰኞ ዕለት ነው የተማርነው። ይሄንን ሰኞ ዕለት ሩቅም እኮ አይደለም። በሎዶቅያ ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። አያችሁ አይደለ? ከዛስ ወረድ ስትሉ ባለጠጋ እንድትሆን ይቅርታ፣ ወረድ ስትሉ ሀብታም ነኝና ባለጠጋ ሆኛለሁ አንድም እንኳን አያስፈልገኝም የምትል ስለሆንክ ተብሏል። ጌታችን መድኃኒታችን ኢየሱስ ክርስቶስ የሎዶቅያን ጠባቂ መልአክ ኤጲስቆጶስ በዛ ያሉ ህዝቦች ሰዎችን ነው የተናገረ። ለምንድን ነው እንደዚህ ያለው? አንድምታውን በደንብ ተመራችኋል። አንድ አላስቀረሁባችሁም፣ እግዚአብሔር ምስክሬ ነው። ግን ብዙዎቻችሁ እዚህ ጋር ኤፌሶን ሰርዴስ ብላችሁ ስትጽፉ ነበረ። አላጠናችሁም። አልተማርክም የምትለው ማናት? አንድ ሴትዮ አለች ስሟ ጠፋብኝ። እማማ ዝናሽ አልተማራችሁም እናንተ አባቶች የፊት ታዋርዱ ይያላችሁ አይደለ? ኤፌሶን ያልሽው ልጅ ደህና ነሽ አይደል? ኤፌሶን ብለሽ አረፍሽው ወይ? ኤፌሶን ግን ይሻላል ኢትዮጵያ ለማለታችሁ ራሱ ወዳችኋለሁ ሁላችሁ ነው። እኔን ራሳችሁ እኮ ልታሳስቱ ነበር። እሺ እኔ አስተምሬያለሁ፣ ተምረናል። ኦኬ ራዕይ 3:8 እንመለስ። እሺ የተከፈተ በር ሰጥቼሃለሁ የማለት ምን ማለት ነው? የተከፈተ በር ራዕይ 3:8 ይቅርታ፣ ራዕይ 3:8 ይኸው ምዕራፍ 3 ቁጥር 8 ላይ ለፊልድልፊያ ቤተክርስቲያን አገልጋይ ጠባቂ ምን ብሎታል? በፊልድልፊያ ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ ካለ በኋላ ቁጥር 8 ላይ ስትመጡ ይኸው የተከፈተ በር ሰጥቼሃለሁ ይላል። የተከፈተ በር ምን ብዬልሃለሁ? ሰጥቼሃለሁ። ምን ማለት ነው? ኢትዮጵያውያን ሊቃውንት፣ ግብፃውያን መተርጉማን፣ ሐዋርያው ቅዱስ ጳውሎስ ይሄን ክፍል ምን ብሎ ሐዋርያው ቅዱስ ጳውሎስ ያስተማረው በሌላ ክፍል ላይ ምን ብሎ በር የሚለው እንዴት ብሎ ተረጎመ? የቆሮንቶስ ቤተክርስቲያን አይተናል። ምን ብሎ ተረኮመ? ኢትዮጵያውያን ሊቃውንት፣ ግብፃውያን መተርጉማን ምን አሉ?
በር ከፍቼልሃለሁ የተከፈተ በር ሰጥቻለሁ ማለት ነው ወንጌል የምታስተምርበትን የአገልግሎት በር ከፍቼልሃለሁ እያለው ነው ማንንም ሊዘጋው የማይችል ማንንም ሊከለክልህ የማይችል የአገልግሎት በር የተከፈተ በር የሚለው የአገልግሎት በር ብዙዎችን ወደ ኢየሱስ ክርስቶስ እንድታመጣ የአገልግሎት በር ተከፍቶልሃል ኦኬ ተብሎ ይተረጎማል እሺ አሁን ጨርሰናል ፈተናው እንዴት ነበረ ከ12 እንግዲህ 12ቱን ሐዋርያት 12ቱን ነገደ እስራኤል ምክንያት አድርገን 12 ጥያቄ ነው ያቀረብኩት ፈተናው እንዴት ነበረ ክርስቲያኖች አሁን ግሬድ እሺ ግሬድ ታስቀምጣላችሁ አልተማርኩም ማሪዬ ነይ ተማሪ ቤቱን ፎሎ አድርጊና ቁጭ ብለሽ ተማሪ እሺ ዘማሪት ይብቃሽ መልካም ነው ያለች ነው ፈተናው እንዴት ነበረ እስኪ ከአባቶች ይናገሩና ከዛ ወደ ግሬዱ ተለጥፋላችሁ ግሬዱን ያዙ አሁን እስከዛ ካልኩሌት አድርጉ ከ12 ያገኛችሁትን ትጽፋላችሁ ለምሳሌ ከ12 0 ከሆነ 0 ትጽፋላችሁ 1 ከሆነ 1 ትጽፋላችሁ ሌላ ነገር አትጻፉ ስሙኛ እንዴ ከ12 1 ካገኛችሁ 1 ቁጥር ብቻ ነው የምትጽፉት አባቶች እንዲያዩና ምክር እንዲሰጡ ነው አይ ቲንክ እሱን እናርግና ወደ አባቶች ማጠቃለያ እንመጣለን እሺ አሁን አንድ ጊዜ በደንብ አንድ ስሙ ሌላም እንዳትጽፉ ያገኛችሁትን ውጤት ብቻ ነው የምትጽፉት ከ12 ለምሳሌ ከ12 አጻፉ 12 ጥያቄ እንደሆነ እናውቃለን ቁጥር ብቻ አስቀምጡ አሁን ለምሳሌ የገጠር ልጅ ነኝ የሚለው አንድ ጽፏል እንደዛ ማለት ነው ቁጥር ብቻ አስቀምጡ ግሬዱን እንድናውቀው ማለት ነው ከዛ አባቶች ደግሞ ማጠቃለያውን ወንድሞች ዲያቆን ክርስቶፎሮስም አሉ ነቀሲስም ስላሉ ምክር ይሰጣሉ እሺ ከ12 ስንት አገኛችሁ እኔ አያለው እሺ ኑሃሚን 4 አገሬ 10 ፍሪታ 9 ከ12 ነው አስታውሱ እንግዲህ 4 ከ12 10 ከ12 9 ከ12 አማራነቴ ኩራቴ 0 ከ12 ዘማሪት 7 ከ12 ማሪዬ 2 ከ12 ሸዋነሽ 4 ከ12 ለበጎ ነው ብላለች እውነት ነው መሲ 8 ከ12 እሺ ቀጥሉ አትፍሩ ሰኒ 4 ከ12 አባቶችም እያያችሁ ዲያቆናት እየታዘባችሁ ትግስት 6 ከ12 ላይፍ ኤንድ ታይም 5 ከ12 ጉድ እኮ ነው ኧረ ተው ወለተ መድን 8 ከ12 ሃና 7 ከ12 ሰኒ 4 ከ12 እንዴ ምን ሆናችኋል ኃይሌ የኢየሱስ ክርስቶስ እግዚአብሔር ይባርክ 12 ከ12 አምጣው 100 ማለት ነው 12 የሚጽፉ 100 ያገኙ ናቸው ዋው እሺ እንቀጥል እሺ መቅዲ 11 ከ12 ጥሩ መስተካከል አለበት ኢየሩስ 6 ከ12 የጁሩዋ ንግስት 0 ከ12 ቤቴል 6 እረኛዬነ 7 ቤዛ 6 እሙ 9 ልጇ ነው አምላኳ 4 ልጇ ነው አምላኳ ይስተካከል ፕሊዝ ሃና 11 ከ12 ሃና ምን ሆነሻል ድጋሚ 11 ታመጫለሽ አዚ 7 አባቶቼ ያያችሁልኝ ደናርጋችሁ ተገሰጹልኝ ያላችሁ ናርዲ 8 ግሬስ አሁን ሙሉ ትምርቱን የሚከታተሉ ነውና 4 ይሄ መስተካከል አለበት አሁን እንዲህ ምን ውጤቱን ስም እያነሳው መናገረው አፍረን ደንግጠን ለሚቀጥለው በደንብ እንድንዘጋጅ እንዲያደርገን ነው ስለዚህ አሁን ችግር የለም ዝቅ ያለ ውጤት አገኛችሁ እንድትበረታቱ ነው ነገ ሞቶ ማምጣት አለባችሁ ደግማችሁ እንድትማሩ ማለት ነው ደግማችሁ ስንማር በትታችሁ አሁን ከምዕራፍ 4 በደንብ እንድትማሩ ማለት ነው እሺ ግሬስ 4 ይስተካከል ትግስት 10 ወለታ ማኑኤል 6 ሃያልንሽ 8 አቲ 6 ኧረ ተይ አቲ ተይ እንዴ ሁለት ቁጥር የምትጽፉ ሰዎች ማጭበርበር አይቻልም አስተካክሉ አንድ ቁጥር ብቻ ነው መጻፍ ያለባችሁ ብዙዬ 10 ተይ ብዙዬ መቅደስ 1 እቺ 1 2 ከጎኗ ያስፈልጋታል ኔክስት ታይም መቅደስ ትግስት 10 እና 12 ተይ ትግስት 2 መሆን አይችልም አንድ ምረጭ 10ም 12 መሆን አይችልም አስተካኪ ብዙዬ 10 ብዙዬ ጥሩ ነው ግን ይቀራል በጣም ሁለት ጥያቄ እንዴት ትስቻለሽ ሂሩት 6 ሂሩትዬ ተይ ራሳችንን መመልከት ያስፈልጋል ሂሩትዬ መስተካከል አለበት ሰናይት 9 እንዴት ሰኑ እንዴት 9 ታገኛለሽ መቅደስ 1 ተይ መቅዲ ተይ አስተካኪ እሺ ኢትዮጵያ የክርስቶስ እስረኛ 1 ኧረ ተው አስተካክሉ ተው ይሄ መስተካከል አለበት ፋሲል ዘደብረ መድኃኒት 11 ፋሲልዬ ይሄ አልቀበልም 12 ነው 12 ከ12 ነው የምንጠብቀው 11 ኖ መሰረት
ኧረ ቆየ መሰረት እናቴ ማርያም ጠብቂኝ። እሺ 12% 3 ምን ማለት ነው? አሁን መሲ ምን ማለት ነው? ተይ ቁጥር አንድ ቁጥር አስቀምጪ። 12% 3 አሁን ይሄ ምን ይሉት ሂሳብ ነው? ኧረ ጉድ። እረኛዬ 7 ይስተካከል። ኃይሌ 12 ጌች 11 ጌች አስተካክሎ ኃይሌ ፕሊዝ። ኃይሌ አንበሳ ጌች አንዷ መሳት የለባትም። እሺ ገኒ የክርስቶስ እስረኛ ይቅር በሉኝ 6 ከ12 ነው። ችግር የለም እንዴ ይስተካከላል። አይዞሽ እኔ እናት። በጸሎት 10 ከ12 ይስተካከል። 2 ጎሏል። ኤስ ነኝ ኤስ 5 ከ12 አንቀበልም። 12 ከ12 ነው ማድረግ ያለብሽ። ኔክስት በደንብ መስራት አለብሽ። ረዴት 6 ከ12 ረዱ ካሞን ፕሊዝ ፕሊዝ ረዱዬ መስተካከል አለበት። ይሄ እነትህትና አትጽፉም እንዴ ነው ወይስ አፍራችሁ ነው? ዮስቲና 11 ቲና 9 ይኩነኒ ተይ ይኩነኒ ተይ አልቀበልም። መሲ አልቀበልም ይሄን ከናንተ። ዘጸአት አልቀበልም። ድንግል ልጅ አልቀበልም። ኦሜርታ 8 መስተካከል አለበት። መስተካከል ፋስት አይኖ እየተማርክ እንደነበር አይቻለሁ። 7 ይሄ አያዋጣም። እኔ አያዋጣኝም። አስተካክሉ በቃ እንዴ ይኩነኒ መልሰሽም እንዳትጽፊ ድጋሚ። በባለፈው እንደዛ ተነጋግረን 100 ካላመጣችሁ እና በጣም ትህትና 10 ከ12 ትህትና ሁለቱን የታደረግሽው እንዴ ትህትና መስተካከል አለበት። እውነት እኔ 100 ነው ካንቺ የምጠብቀው 100 ብቻ። ጓል ራያ 5 ከ12 ይሁን ይታረማል እኮ ችግር የለውም ግን በደንብ ለመማር ቃል ግቡ አደራችሁ። ጸጋነሽ 8 የተዋህዶ ልጅ የክርስቶስ እስረኛ 9 አልቀበልም። ቁጭ ብላችሁ ስትማሩ አውቃቸዋለሁ። የድንግል ልጅ 8 አልቀበልም። ሲሳው 5 እባካችሁ ይስተካከል። ይሄ መስተካከል ሁሉ ሰው 100 ማምጣት አለበት። በቃ 12 1 2 5 6 2 1 ይሄ እንግዲህ የቲክቶክ አጀንዳ እንደ ንፋስ ወደዛ ሲያደርገው የነበረ ሰው ነው። እንግዲህ 10 ከ12 ህይወት 12 ከ12 12 የሚጽፍ ናፈቀኝ። ይቅርታ አልቀበልም። ሩት ሶሪ መምህር አልቀበልም ነው። በቃ ዛሬ አሳፍራችሁኛል መምህራን ፊት። ቀጣይ የት ሄዱ 350 ተማሪ ደግሞ በአንድ ጊዜ? ይሄ እንግዲህ የቲክቶክ አጀንዳ ራዕይ ዮሐንስ እንዳትማሩ ያደረገ። ኃይሊ እረፍ አንተ ብቻ ነህ እንዴ 12 የምትጽፈው? የታላ 12 የሚደፍን የለም እንዴ? ደጋግማ ጻፍ አይቻልም። ኤደን 9 አይቻልም። በቃ ወደ አባቶቻችን ልንሄድ ነው። እኔ ጨርሻለሁ፣ ፈተናውን ጨርሻለሁ። እኔ ይቀበሉ። በጣም ነው ያዘንኩት ዛሬ። በቁጥር በጣም ትንሽ ሰው ነው 12 ያመጣ። ይኩነኒ ደግመሽ እንዳትጽፊ 12 የለም። አንድ ሰው ስንት ሰው ነው? ወይ ልቁጠር። ቆይ አንድ ብቻ ነው እስካሁን 12። ምንድነው? 7 2 5 10 1 0 7 2 1 10 2 1 11 8 ቆይ አንቺ አሁን ማውራት አትችይም። ሚዩት አድርጊ። አወርድሻለሁ ከዚህ። አሳፈራችሁኝ። ይኸው እነ ዲያቆን ክርስቶፎሮስ እነ መምህር ቀለመ ወርቅ ባሉበት እነ ቀሲስ ኤፍሬም ባሉበት 7 2 5 11 10 1 ኃይሌ ብቻ 12 ያገኘ። እንዲህ ምንድነው? ዓለም 7 አበባ 2 ኤፌሰስ 1 እሺ ምን ላድርግ? አንድ ሰው ነው እስካሁን 12 ያገኘ። አንድ ሰው ብቻ ሜሪዬ ሰላም ብለናል። ናታን 10.5 ነጥብ የሚባል ነገር የለም። 10 ነጥብ ሙሉ ለራስ ማሙላት አይቻልም። ናታን 10 ከ12 ነው ያገኘ። በጣም ነው የሚያሳፍረው። አንድ ሰው ብቻ ዛሬ ፈተና የደፈነ። ወይ ጉድ። ይሄ እንግዲህ የሰሞኑ የቲክቶክ አጀንዳ ነው። ይሄንን ብትንትኑን ያወጣው ተመልከቱ። እሺ 2 አገኘው። ታኦዶስ 12 እሺ 2 ሰው ይፈራል። በቃ 2 ሰው ብቻ ነው 12 ያገኘ። ቀሲስ ኤፍሬም፣ ቀሲስ ቀለመወርቅ፣ ዲያቆን ክርስቶፎሮስ፣ ዲያቆን ስለሺ
በቃ ይሄንን ተመልክታችኋል። እንግዲህ ደህና አድርጋችሁ በእግዚአብሔር ቃል ተማሪዎቼን ገስጹልኝ። አይታችኋል። ሁለት ሰው ነው ከ350 ተማሪ ፈተና የወሰደ ሁለት ሰው 100 አምጥቷል። ቀሲስዬ እርሶ እና ቀሲስ ኤፍሬም ቀሲስ ቀለመወርቅ ቀጥሉ። አሳፍራችሁኛል ዛሬ። ቀሲስ ኤፍሬም ይቀጥሉ፣ ከዛ ቀሲስ ቀለመወርቅ ወይም እሺ። እጅግ በጣም ደስ የሚል ቆይታ ደስ የሚል ጊዜ ነበረ። ወደ ፈተና አታግባን ብለው አልጸለዩም መሰለኝ። ትልቅ ፈተና ገጥሟቸዋል እህቶቻችን ወንድሞቻችን። አታግባን ብለው አልጸለዩም መሰለኝ። ትልቅ ይሰማል ድምጼ? አዎ አባታችን ይቀጥሉ። እሺ በሁለት በኩል ነው የምንመለከተው። እኔ እንደ መምህር እንደርሶ ያው ብዙ ለፍተዋል፣ ብዙ አስተምረዋል። አንድ መምህር ደግሞ ለፍቶ አስተምሮ በደንብ ፍትፍት አድርጎ አስተምሮ ያስተማረውን ትምህርት ፈተና በሚፈትንበት ጊዜ ተማሪዎቹ ልጆቹ 100% ሲያመጡለት እጅግ በጣም ይደሰታል። በደንብ አስተምሬያለሁ፣ የማስተምረው ትምህርት ገብቷቸዋል ማለት ነው ብሎ ራሱን ያያልና እንደ መምህር ይሄ በጣም አስደሳች ነው። እንደ ተማሪ ሆኜ ስመለከተው ደግሞ በተማሪዎቹ በኩል ሆኜ ሳይው ደግሞ ያው የሰው ፍጹም የለም። ሰው 100% ላያመጣ ይችላል። ሰው ከስተቱ መማሩ ነው ዋናው ነገር። አንድም ስህተት ይሁን ሁለትም ስህተት እንደውም ብዙ ጊዜ ከመለስናቸው መልሶች ይልቅ የተሳሳትናቸው ጥያቄዎች ናቸው እጅግ በጣም እንድናውቅና እንድንረዳ የሚያደርጉንና የተሳሳቱትን ምንድነው የተሳሳትኩት ብለው የበለጠ በልክ በቁጭት ትምህርቱም ሚስ ያደረጉ ከሆነ በየሳምንቱ ያንን ትምህርት ደጋግመው እንዲሰሙ እንዲያነቡ ያደርጋቸዋል እና የበለጠ ቅናት መንፈሳዊ ቅናት ያደርባቸዋል። አሁን ሁለት ልጆች ናቸው 100% ያመጡት ይመስለኛል። እንትን ጎበዝ ተማሪ ሲኖር ከጎበዙ ተማሪ ኮምፒቲሽን ይኖራል፣ ፉክክር ይኖራል እና ያ ነገር የበለጠ እንዲበረቱ ያደርጋቸዋል። መልካም ነው። ጥያቄው ሙሉ በሙሉ የሰራችሁም ጎበዞች ናቸው፣ ያልሰራችሁም ደግሞ ከስተታችሁ ተምራችሁ ቀጣይ አስተካክላችሁ 100% እንድታመጡ ነው መሆን ያለበትና እግዚአብሔር አምላክ መንፈስ ቅዱስ ይግለጽላችሁ እላለሁ። ከዚህ የበለጠ እርሶም ደግሞ የሚያስተምሩበትን ጤናውን እድሜውን ይስጦት። መምህራችን እጅግ በጣም እንወዶታለን እናከብሮታለን። እግዚአብሔር ፍጻሜውን ያሳምርልን። አሜን አሜን አባታችን አሜን። እንግዲህ ያው እርሶም እንዳሉት ፈተና የምንፈተነው ራሳችንን ለመፈተሽ ነው። ምን ያህል ተምረናል፣ ምን ያህል አውቀናል የሚል ነው። እንግዲህ አቲንክ 2 ወር 3 ወር የሆነ 2 ወር አይሆንም ወር 2 ወር እንደዚህ ራዕየ ዮሐንስ ከጀመርን እና ያው በዛ ሁሉ ከመጀመሪያ ጀምራችሁ የተማራችሁ የነበራችሁ አላችሁ። ያው ድክመት አይተናል። አሁን ይሄ ውጤት ይሄ ፈተና ዛሬ የብዙዎቻችንን ድክመት ነው ያየ ነው። እኔ ጋርም ድክመት ካለ ንገሩኝ። በምን መልኩ ላስተምር፣ በምን መልኩ ባደርገው ነው በደንብ የምትረዱት? አሁን ይሄን መጽሐፍ ማወቅ አለባችሁ፣ መረዳት መቻል አለብንና አሁን እኔ እውነት ለመናገር አዝኛለሁ። ከ350 ተማሪ ሁለት ሰው ብቻ ሲደፍን ይሄ ያሳፍራል በጣም 100 ሲያመጣ እንደዚህ አልጠበቅኩም ነበር። እኔ እንደውም ሁሉም አብዛኛው 100 ያመጣል ብዬ ነበር የጠበቅኩትና ጥሩ ነው፣ ችግር የለም። ይሄ እንደዚህ መሳታችን ጥሩ ነው፣ እንድናስተካክል ይረዳናል። አሁን ቀጣይ ስንማር ምዕራፍ 4 ነው የምንጀምረው። ምዕራፍ 4 ምዕራፍ 5 ምዕራፍ 6 ጨርሰን ፈተና ፈትናችኋለሁ። ልክ ምዕራፍ 6ን ስንጨርስ ምዕራፍ 7ን ከመጀመራችን በፊት ፈተና አለ፣ ሁለተኛ ሚድ ተርም ማለት ነው። ያንንም 100 ማምጣት መቻል አለብን። በቃ 100 ማምጣት መቻል አለብን። ለምን እንዴ? እግዚአብሔር አምላክ ለኔ ለናንተ ለሁሉም ሰው የሰጠው አይምሮ ሰጥቶናል። ያንን እኛ አገናዝበን ተጠቅመን የተማርነውን አጥንተን ከዛን ለፈተናው ጥሩ ውጤት ማምጣት መቻል አለብንና ራሳችንን ልንሸልም ያስፈልጋል። አሁን 100 ያመጣችሁ ሰዎች ደስ ሊላችሁ ይገባል። ሸልሙ ራሳችሁን። እውነቴን ነው የምላችሁ። እግዚአብሔር አምላክ እንዲህ በሰጣችሁ አይምሮ ተጠቅማችሁ አንብባችሁ አጥንታችሁ ተምራችሁ 100 ማምጣት ቀላል አይደለም። ሌሎችም ደግሞ እንዲያደርጉ
ምሳሌ ሆናችኋል። አሁን እዚህ ያለ ነው ሁላችንም እናንተን አይተን ነገ እንደ ከሌ መሆን ፈልጋለሁ ብለን በርተተን እንድንሰራ እንድናጠና አድርጋችሁናልና በጣም እኔ አመሰግናለሁ ሁላችሁንም። ዝቅ ያለ ውጤት ያመጣችሁ 11 10 2 8 1 0 ይሄንን ማስተካከል መቻል አለባችሁ። ቀሲስ የእግዚአብሔር አምላክ ያክብርልን። ቀሲስ ቀለመወርቅ አባታዊ ምክር ይስጡንና በጸሎት እንጨርሳለን። ሰዓት ስለደረሰ የሥራ ሰዓት በጸሎት እንጨርሳለን። ቀሲስ ቀለመወርቅ አባታዊ ምክር ስጡን። እንግዲህ ፈተናው እንዴት እንደነበር አይተዋል። ግሳጼም ምክርም ይስጡን። ቀሲስ ቀለመወርቅ አሉ አባቴ እንዴት ኔትወርክ ካለ ያዙት። እሺ ኔትወርክ ይሆናል የሚያስቸግራቸው። ገስት ላይ ያላችሁ መልእክት ወይም ተማሪዎች ለእናንተ ደግሞ እድል እንስጥና ፈተናው እንዴት ነበረ፣ እኔ ምን ማድረግ አለብኝ የተሻለ ውጤት እናንተ እንድታመጡ እስቲ ሀኒዬ፣ ትትና፣ ትዕግስት፣ ሩት፣ ሱላማጢስ ሀሳብ ስጡ። መምህርዬ ቃላት ያሰማልን፣ ቃለበት ያሰማልን። እጅግ በጣም ጥሩ ትምህርት ነበር። ድክመቱ ከራሳችን ነው እንጂ ከርሶ ምንም ነገር አልጎደለም። እግዚአብሔር ይመስገን። እጅግ በደስታ ነው እየተማረን። እናመሰግናለን። እኛ ደግሞ ድክመታችን እናስተካክላለን። በጣም ይቅርታ እኔ ደፍናለሁ ብዬ ነው መጣሁት ሁሉ ነገር ግን እንግዲህ ታሳስቻለሁ። በሚቀጥለው ግን አይለመደኝም መምህርዬ፣ ሁለቱን አስተካክላለሁ። በጣም ነው የምንወደው። በዚህ አጋጣሚ መምህራችን ኖሩልን። በጣም ጥሩ ትምህርት ነበር። እናመሰግናለን። እሺ አይዞሽ በርቺ። የሚቀጥለውን ትደፍኛለሽ 100% ምንም አታስቢ። አይዞሽ በርቺ ትዕግስትዬ። እሺ ሌሎቻችሁስ? ትትና፣ ሀኒ፣ ሩት። መምህር ቃለ ሕይወት ያሰማልን፣ በእድሜ በጸጋ ይጠብቅልን። በእውነቱ በጣም ደስ የሚል ጊዜ ነበረ። እንደኔ ግን ቸኩዬ ነው 7ቱ አብያተ ክርስቲያናት ብዬ ቀላሉን ፈተና እንትን ያልኩት እንጂ የችኮላ ስለሆነ ነው የተሳሳትኩትና ፈተናው በጣም ደስ በሚል ሁኔታ ነው እንትን ያልነው። እግዚአብሔር ይመስገን። ግን የበለጠ ደግሞ እንደዚህ ሁላ ቤት ስንከፍት እየመጣችሁ ክለሳ ከኛ ጋር እያደረጋችሁ ብትጓዙ መልካም ነው ብዬ አስባለሁኝ። እግዚአብሔር ይስጥልን። መምህር አንድ ማስታወቂያ ለስራ ከይቅርታ ጋር በዚህ ፕላትፎርም ላይ የምታውቁት ወንድማችን ዲያቆን ታላቁን ጅብሪልን ፎሎ እንድታረጉልኝ በእግዚአብሔር ስም ጠይቃለሁኝ። የተሰጠን ቻሌንጅ አለና ቻሌንጁም የ120,000 ብር ቻሌንጅ ነውና ገቢው የሚሆነው ለአባታችን ለአባ ገብረ ኪዳን ህንፃ ማሰሪያ ገቢ ስለሚሆን ይህንን እባካችሁን ታላቁ ጅብሪልን ፎሎ አድርጉልን። 100,000 ከገባሱ ይህንን የበረከት ስራ እንትን ለማለት ነው። እባካችሁ ታላቁ ጅብሪልን ፎሎ አድርጉልን እላለሁ። እግዚአብሔር ያክብርልን። እሺ አንዬ፣ እግዚአብሔር አምላክ ያክብርሽ። መጀመሪያ ካነሳሽው ሐሳብ ብነሳ ኤክስኪውዝ ወይም ምክንያት አያድንም። ኦኬ ምናልባት ተሳስቼ ስቸኩል ምናምን እንደዛ ክርስቲያን እንደዛ መሆን የለበትም። ተሳስተናል አለቀ። ምክንያቱ አደናቅፎንም ቢሆን ስክሪፕቶ መጽሐፍ አቁሞ ቢሆን ወይም ደግሞ የሆነ መብረቅ ወርዶም ቢሆን አይቻልም። በቃ ተሳስተናል 100 አላመጣሽም፣ ተሳስቻለሁ አስተካክላለሁ ነው። ኦኬ ሰበብ መፈለግ እንዲያው ጌታ በፍርድ ወንበር ስንገለጥ እንዲያው ሰበብ አያድነንም መቼ ማለት እንዲያው ለምን አልተማራችሁም የእግዚአብሔርን ቃል አላወቅንም ማለት አይቻልም። አባቶች መምህራን የሉም ወይ? ነበሩ፣ ያስተምራሉ። እናንተስ የት ነበራችሁ? አይ ኔትወርክ አልሰራ ብሎኝ እኮ ወይም ደግሞ እኮ በቃ ደክሞኝ ስራ በዝቶብኝ፣ ይሄ ምክንያት አያድንም። በቃ ተሳስተናል አለቀ። ስለዚህ ይታረም ሀኒዬ 100 ነው። ኔክስት አሁን ኔክስት ራዕይ ዮሐንስ ምዕራፍ 4 እስከ 7 ያለውን 100 ማምጣት ነው ያለብሽ። አለቀ። ግልጽ ነው። በዛ ነው የምንቀጥለው ማለት ነው። እሺ ትትና ሩት ለቀጣይማ 100 ነው የምናመጣው። ትትና አንቺ እንዴት 100 አላመጣሽም? 10 ከ12 ሊያውም ደግሞ ያኛው ሳምንት ያውቀው የለ
ኦኬ እሺ ያው ምክንያት አይቀበሉም ግን ኔክስት ተስናዬ ስማቸው ብቻ ነው እንጂ አሁን የሚያስቸግራቸው እህቶቻችን ራሱ ትምህርቱን እኮ ተርጓሚውን ቢሆን የተጠየቁት በደንብ ነው የሚመልሱት ለእውነትና አሁን የአብያተ ክርስቲያናት ውስጥ እየጻፍ ነው ራሱ ነው የሚያስቸግረው። እኔ አንዱ ያጣሁት እሱን ስለሆነና እንጂ አሁን ከ4 በኋላ በጣም ነው የሚያስደስተው ልጆች። እሺ አያለው አሁን ምዕራፍ 4 አርብ እንጀምራለን እንዳልኳችሁ እናንተ በደንብ እንድትረዱ በፓወር ፖይንት ነው እያንዳንዱን ምዕራፍ የምናየው በእያንዳንዱ ነጥብ አድርጌ ማቀርብላችሁ በደንብ ነው እንድትይዙት የምፈልገው እንደምታኮሩኝ አሁንም እያኮራችሁኝ ነው በጣም ነው የምወዳችሁ በይበልጥ ደግሞ እኔንም ብቻ ሳይሆን አባቶቼንም እንድታስደስቱት አደራ አላለሁ እሺ ትህትናዬ በርችልኝ ሱላማጢስ ሩት አስተያየት ካላችሁ እሺ መምህር ቃለ ሕይወት ያሰማልን መምህር ይቅርታ ግን ማለት ነው እኔ እዚህ ጋር ጥያቄ አለኝ እኔ መጽሐፍ ቅዱስ በጭራሽ ራሱ አሁን ነው መማር የጀመርኩ መምህር እኔ ተምሬ አላውቅም እውነት ለመናገር ክርስትና ራሱ በስም ነው እንጂ እኔ በተግባር አልነበርኩምና እንደው ይቅር በሉኝ ከዚህ በኋላ አስተካክላለሁ እውነት እኔ ክርስትና በስም ብቻ ነው የነበረኝ እንጂ እኔ ክርስቲያን መሆኔ ራሱ አሁን ነው አስታወስኩ ራሴ ራሱ ማለት ነው እና ይቅር በሉኝ እሺ ሩትዬ ምንም ችግር የለም የኔ እህት አይዞሽ ቁጭ ብለሽ ከኛ ጋር ተማሪ በርችልኝ እሺ ሩትዬ እግዚአብሔር ካንቺ ጋር ይሁን ሱላማጢስ እና ዲያቆን ስለሽን መጨረሻ ላይ አውቄ ነው ያወሳቸው ወንድማችን እንዲጠቀልሉና አባታችን በጸሎት ይዘጉልናል ሱላማጢስ መልእክት አለ እሺ ማመርቃለሁ ከለዮትን ያሰማልን ያው እንግዲህ ወደፊት እናስተካክላለን ከስተታችን እንማራለን በየነው እኔ ለራሴ ያው ከስተቴ እንድማር ራሴን ማለት አለብኝና እንደዛ ነው እንግዲህ ሁላችንም ከርሶ ምንም የጎደለ ነገር የለም ከበቂ በላይ ነው የራሳችን ድክመት ነው እና ከዚህ በኋላ ያው እንደፍናለን በየ ተስፋ አደርጋለሁ ለራሴ እንደዛ ብዬ ነግረዋለሁ በጣም ጥሩሽ እግዚአብሔር ይባርክሽ ሱላማጢስ ዲያቆን ስለሽ ጠቅለል አድርጎ መጨረሻ ሐሳቡን ያቀርብልናል ራዕይ ዮሐንስ ግቢያው ምዕራፍ 1 ምዕራፍ 2 ምዕራፍ 3 ጨርሰናል ምዕራፍ 4 አርብ እንጀምራለን እንግዲህ ማስታወቂያ ሁላችሁም እንድትሰሩ አደራ ማስታወቂያ ሁላችሁም እንደ እንትትና ሃንዬ እየሰሩ ነው ሌሎቻችሁ ግን